እፎይ እንኳን ደህና መጣ ሰላም ብለናል። ሚውት ነው እፎይ። ኦኬ ሰላም እንዴት ናችሁ? ሰላም ነው። ሰላም እንዴት ነህ? ሪች ምንድነው አንቺን ለየት አድርገው እዚህ ጋር የደረደሯቸው? ሪቼል ነው የሚለው? ኦኬ ራኬል ነው ስሜ፣ ራኬል ማለት ነው። ሰላም እንዴት ነህ? አለን 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 አለን። ላውራክ ነበረ አሁን ስራ ልወጣ ነውና ጀስት ላውራህና ምን መሰለክ እኔ ቀይሬ ነው ሙስሊም ነበርኩኝ ኦርቶዶክስ ሆንኩኝ ማለት ነው። እና የቀየርኩት ደግሞ ቅርብ ጊዜ ነው። ጀስት ማለት አንተ የምታስተምራቸው ነገር እያየሁኝ ቁርአን ቀርቻለሁ ግን ትርጉሙን አላውቀውም ነበር። እና ለካ ያልከው ነገር ምናምን እንትን እያልኩኝ ከዛ ቀየርኩኝ ግን ጊዜ አልነበረኝም ማለት አሁን ሌላ ሀገር ነው ያለሁት። ከኢትዮጵያ ስወጣ ትንሽ ጊዜ ነበረኝና በዛ ጊዜ ደግሞ ተምታትቼ መውጣት ስለማልችል ክርስትና ተነስቼ መጣው ማለት ነው። ግን ክርስትና ሲነሳ ያን ያህል ፐርፌክት ሆኜ አይደለም ማለት ላይክ ስለ ኦርቶዶክስም ብዙ አላውቅም። እና ግዴታ መነሳት ስለነበረብኝ ማለት በቃ ሳልማር ብዙ አልተማርኩም ምናምን አባንም አውርቻቸው ምናምን ችግር የለውም በቃ እዛው እንትን እያልሽ ራስሽ እየተማርሽ ምናምን ጊዜ ስለማይኖርሽ ሃይማኖት ቢሶኝ ከመመጣ ብዬ ክርስትና ተነስቼ መጣው ማለት ነው። እና አሁን የምፈልገው እኔ ላይክ በደንብ ማወቅ ነው የምፈልገው። ችግር የለውም መምህርን መድበልሻለን። ሜቢ ትማሪያለሽ እናመቻችልሽና የሚመችሽን ሰዓት እንትን ብለሽ መምህርን ፈልግልሻለን። ከስር ያሉ መምህራን ይኖራሉ የሚያዳምጡ ጎበዝ መምህራኖች አሉ የሚተባበሩ። ሜቢ ታይም አጀስት አድርጋችሁ የምትማሪበትን እናመቻችልሻለን። በቅድሚያ ግን እንኳን ደህና መጣሽ ወደ ክርስትና። እንኳን ደህና ቆያችሁ። አመሰግናለሁ። ቴንክ እንዴት ነው ወደ ክርስትና ውስጥ ከገባሽ በኋላ ያለው ሰላም? አረ በጣም አሪፍ ነው። አሪፍ ነው በጣም ልዩነት አለው ማለት ዳራኛ ቁርአን ዝም ብሎ እንደመሸምደድ አይደለም። እዚህ ህይወቱን ነው የምንኖረው። ቁርአን አክትመሻል ነው የተወሰነ ነው የቀራሽው? አይ ማክተም አይደለም የተወሰነ ነው የቀራሁት። ኦኬ መልካም። ግን በሽምደዳ ነው ደስት እንትን ብዬ እንኳን መቅራቱ አልችልም ማለት ታይሙም አልነበረኝም ነበር ምናምንና በስትክክል እንትን ግን ላይክ ሽምደዳ ነው በቃ ሰላት ምናምን ሰግዳለሁ ግን ቁርአን ላይም ያን ያህልም አልነበርኩም ማለት ፋሚሊዎቼ መጤ ናቸው ማለት አሁን አብዛኛው ፋሚሊዎቼ ኦርቶዶክስ ናቸው እንዳለ ግን ማዘርና ፋዘር ናቸው ሙስሊም ማለት ነው። ሶ ያን ያህል ፐርፌክት አይደሉም እኔም በዛኛው ላይም ፐርፌክት አልነበርኩም ነበር። ሶ ጀስት ሽምደዳ ነው ሁሉም ነገር ማለት ነው። አብዛኛው አንቺ ብቻ ሳትሆኚ ኡስታዞችም ያው ናቸው። ከሽምደዳ ውጪ የሉም ኡስታዞቹም አረብኛውን ሸመደዱት እንጂ ከዛ ውጪ ምንም ሴንስ የሚሰጥ ነገር አይደለም። በዜማ እያለቀሱ ይሉታል ሲበተንና ትርጉሙን ቻሌንጅ ስናደርገው ነው እንደዚህ ነው እንደ ለካ እንዲባል የተደረገው። አብዛኞቹ እንዳንቹ ሸምድደውት ነው የኖሩት። እንኳንም ጌታ ረዳሽ፣ እንኳንም ወደ ክርስቶስ እቅፍ መጣሽ። ትምህርቱን ትማሪያለሽ፣ እናመቻችልሻለን። ሜቢ በውስጥ ቴክስት አድርጊልኝ። እሺ እሺ አረግልሃለሁ። እሺ በርቺ በቃ ክርስቲያን። ኦኬ ወይ እፎይ ዛሬ እንግዲህ ልጆች አስገብቻለሁኝ ከይቅርታ ጋር በጣም መጀመሪያ ትምህርት ከመጀመራችን በፊት እህቶቻችን እንግዲህ ያው ሪከርድ ያደረጉ ቪዲዮ የሚለቁ ናቸው። በተቻላችሁ አቅም አሁን እዚህ 1400 ሰው አለ እና ፎሎ ያላደረጋችሁ ብዙ ሰው ይኖራል ብዬ አስባለሁ። እስኪ እፎይ ትንሽ ቀጥል በእናት ጉሮሬ ከምረብሻቸው። ቀጥል አውራ። ኦኬ እንግዲህ እየደበራችሁን ቢሆን ላውራ ትንሽ። ያው እህቶቻችን እንግዲህ ገስት ላይ ያሉት ሁሉም አንድ አይነት ፕሮፋይል ያደረጉት ማለት ነው። ያው ቪዲዮ ሪከርድ ያደረጉ የሚያሰራጩ የሚለቁ እህቶቻችን ናቸው። ያው ጥሩ ትምህርቶችን የሚለቁ ናቸው። ሶ ከላይቭ ባሻገር ሪከርድ ተደርጎ የተለቀቀ ቪዲዮ ምንድነው ጥቅሙ? ሁልጊዜም ይቀመጣል። አትሳቅ። ስለዚህ ማናችን በፈለግነው ሰዓት ገብተን ያንን ቪዲዮ ማየት መማር እንችላለን ማለት ነውና
እዚህ 1400 ሰው ምናምን ይታየኛል። ፎሎ ያላደረጋቸው ይኖራል። እስኪ በተቻላችሁ አቅም ሁላችሁም ፎሎ አድርጓቸው። ረበሻችሁ ድምፁ አይደለ እህቶቼ? ድምፁ ይረብሻል። በጣም ነው የሚረብሸው አለ። ምንድነው እሱ የሚለን? ምንድነው የሚረብሸን? ማለት ድምፁ ላይ ነው የሚረብሸን። አባታችንን አስወርደክኛ እንዴ! ኧረ መልስልን መልስልን። ምን እያለን ነው? ጎረምሳ አውጦ ይመጣል እንዴ? ታዲያ ይፋውና ይምጣ አይሻልም? መልካም። የዛሬ ቶፒካችን እውነት አላህ ከፍጡራን ጋር አልተነካካምን የሚል ይሆናል። እሱም መሰረት አድርገን የምንነጋገር ይሆናል ማለት ነው። እንደ እስልምናው አላህ ከፍጡራን ጋር ከናይነካካም ወደ ፍጡራን ውስጥ ገብቶ አያውቅም የሚል አስተምሮ ስላላቸው እሱም መሰረት በማድረግ የምናወራበት ይሆናል ማለት ነው። እሱ ላይ የምንነጋገር ይሆናል። ስለዚህ እውነት አልተነካካም ተነካክቷል የሚለውን ኢንዲቴል እናያቸዋለን ማለት ነው እና በዚህ ዙሪያ ይሆናል የምንነጋገረው። ካሁን ጀምሮ ቤታችን ለሙስሊሞች ይሆናል፣ ክርስቲያኖችን ትተን ማለት ነው። ሽፍት ነው ቤታችን፣ በሽፍት እንሰራለን ትላለህ። አይሻልም? አሁን ደግሞ ሙስሊሞች ገብተው የሚያወሩበት ሰዓት ነው። ያው በመረጃ ሀሳባቸውን ያቀርባሉ። ለሚነሳላቸው ጥያቄዎች ገባ ገባ ማለት ትችላላችሁ። አንድ የቁርአን ክፍል እንጀምርና ከቁርአን ክፍል ወደ ሀዲሳቶቹ እንሄዳለን ማለት ነው። ሱረቱ ሰዓድ ላይ 75ኛው ሱራ ላይ የሚገኝ ነው። አላህ ኢብሊስን በእጆቹ እንደፈጠረ የሚናገር ክፍል ነው። ሜቢ ማለት እንኳን ደህና መጣሽ። እና ቆያችሁ እንዴት ናችሁ? ደህና ናችሁ? ሰላም ለእናንተ ይሁን ብያለሁ። አለን እንዴና አንቺም ዲቤት ነበረኝ ብለሽ ነበር እኮ ቀረ እንደ ዲቤቱ? ያ አቅርቤላቸው ነበር። በነገራችን ላይ ከዚህ በፊት ራሱ የሆነ ልጅ ሰርቶብኝ ጠርቼው አልመጣም እና ትላንት አይ ቲንክ ከትላንት ወደ በገባንበት ነው ሰርተው ነበር። እንወዳደር በውስጥ ብያት እሺ ብላይ ምናምን መልሳ በውስጥ ይሆናለች ሀሳባቸው ቀየሩና ድራማ ምትሰራ ሊያስመስሉ ፈልገው ነበርና ድራማህን ደግሞ እንደማትሰራ ላሳያችሁ ስላቸው ያልመጡም ትላልክ ከመጡ አሁንም ዝግጁ ነን ይምጡ እንቀራለን። በእነሱ ቤት እኮ በቃ ቁርአንን የቀራ ሰው ቁርአን እንትን የሚያውቅ ሰው የሚወጣ አይመስላቸውም ይመስለኛል። ስንትና ስንት የወጣ እንዳለ አያውቁም ማለት ነው። ኤኒዌይስ አደባባይ እንወያይ ካሉ በኋላ በውስጥ ቅሪልኝ ክርስቲያን ሰምታል። አንዷ ምን እንዳለች አታውቃለህ? ማህሌትን አታውቂም? እስቲ እንወዳደር ብላ ከዛ ነይ እንወያይ እንትን በኮስት እንግባ እንቅራት ስትላት አይ አደባባይ ላይ ለምን አስፈለገ? በውስጥ ለኔ ብቻ እዚሁ ንገሪኝ። ግን አችልም ብለው ቪዲዮ ሰርተውባት እኮ ነው። ኑ እስቲ ኮስት እንግባ የፈለግነውን ሱራ እንቅራ። አይ አደባባይ እንኳን አይሆንም፣ በውስጥ ብቻ ለኔ ንገሪኝ። ምክንያቱም እንደነሱ ኡስታዞች እኔ ድራማ ምሰራ መስሏቸው ማለት ነው። ውርደት በዘራቸው አይድረስ ነው። ውርደት በዘራቸው አይድረስ እና እንደዚህ ከመዋረድ ቢቀርባችሁስ ጥሩ አለ። እንደውም ሱራ 38 75ኛውን ትቀሪልናለሽ። ሱረቱ ሰዓድ 75ኛው አያ አንዴ ክፈተው ክርስቲያን። ዛሬ እሱን መሰረት በማድረግ ነው የምንማረው እና አላህ አደምን እንዴት ነው የፈጠረው የሚለውን ስንመለከት እንደ ዋብያዎቹ አስተምሮ ሊትራሊ አላህ በእጆቹ የፈጠራቸው 4 ነገሮች አሉ። ከፍጡራን ጋር ተነካክቶ በእጆቹ ነክቶ የፈጠራቸው 4 ነገሮች አሉ።
ከአራቱ አንዱ ምንድነው? እሱ አደምን ነው የነካውና የፈጠረው ማለት ነው። እሱን በምንድን ነው የፈጠረው? በእጆቹ ነው የፈጠረው ማለት ነው። ሶሪ ተመልሻለሁ። ኧረ ድምፅ ተመልሽ። አንድ ስራ እየተጠራ ስለሆነ ላንብብልክና ልሂድ። ቁጥር ስንት ላይ ነው? እስቲ ምን ሱራ ነው? 75 ሷድ ኦኬ ቃለ ያ ኦኬ حرف እየጠበቅሽ አይደል? እንት ብያለሁና ላንብብላችሁ። እንግዲህ ምንም ማድረግ አልችልም። ቃለ ያ ኢብሊሱ قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين يعني تنسر እሺ እኔስ አላህ በእጆቹ አደምን የፈጠረበት ክፍል ነው ይሄ። አላህ አደምን በምኑ ነው የፈጠረው? በእጆቹ። በስንት እጆቹ? በሁለት እጆቹ። እንዴት ፈጠራቸው? የምንመለከታቸው ይሆናል እንዴት እንደፈጠረው ምናምን እንዲቴል እናየዋለን ማለት ነው። ጀዋር እንኳን ደህና መጣ። ጀዋር ሐሰን ምናምን ወረበኔ አወል ነው የሚለው አወል አንተ ማለት ለነገራዬ የምትሮጣው አረጣ አንተ እኮ ክትባትን አልጨረስክም። ከዚህ ጋር ጀዋር ሐሰን የሚል ሌላ ሰው አለ። እኔ እሱን ነው እየጠራ ያለሁት። ጀዋር ሐሰን የሚል እዚህ ታች አለ፣ ከማለት ስር አለ። ስምህ ሳይጠራ እንዳንተ እንደ ሰይጣን ሲጠራ አላህ አቤት እንዳለው ለምን አቤት ትላለህ? ማን ጠራ አንተ? አሁን ሰው አትዘልፈሽ። ጥያቄ ልጠይቅ ነው። ተረጋጋና አላህ ከፍጡር ጋር ይነካካል አይነካካም? ጀዋር አለውኝ እኔ አለፈኝ ጀዋር ሰናል ጀዋር ሐሰን አወል ሲቀጥል ጀዋር ሐሰን አወል ቀጥል። እሺ አላህ አደምን በምንድን ነው የፈጠረው? እኔ ጠይቀህ መጀመሪያ ትጠይቃለህ። ሁሌም አንተ ስገባ ምንድን ነው ልጠይቅህ ብለህ ረብሸህ ነው የምወጣው። ስለዚህ ጠፍተህ ከስንት ጊዜ በኋላ ስለተገናኘን አሁን ይህንን ትመልስና ትጠይቃለህ። ፓራሌል ደግሞ እያነሳን አላህ አደምን በምንድን ነው የፈጠረው? ቀጥል። እንድትማረው ነው። ምን ፈጥሮብህ? ጥያቄ ፈጥሮብህ ነው? ያ ጥያቄ ፈጥሮብኝ ነው። መጀመሪያ እሱን መጀመሪያ ስለ ፈጣሪ አታውቅም? ኦኬ አላህ እኔ ፈጣሪ መስሎ የነበረ ቴንኪው ፈጣሪ አለመሆኑ ስለነገርከን እናመሰግናለን። ለካ አላህ ፈጣሪ አይደለም። ስለ ፈጣሪ አታውቅም ስለ አላህ ከምትጠይቀን ብሎናል። ስለ አላህ አላህ ፈጣሪ መስሎ ነው። ይቅርታ ተሳስቼ ነው። አላህ አደምን እንዴት ነው የፈጠረው እያልኩ ስል ፕሊዝ ዶንት ቢ ነርቨስ። ቆይ ምክንያቱም ፈጣሪ መስሎኝ ነበረ። ስለሱ እንዴት ፈጠረ ምናምን ብዬ መጠየቄ በጣም ስህተት ነው። ፈጣሪ አለመሆኑ ስለነገርከን እናመሰግናለን። ኤኒዌይስ እኛ የምንለው ይህንኑ ነው። አላህ ፈጣሪ መስሎ እውቀት እኮ በቃ በእግርሽ ነው መከየው እንደዚህ እውቀት የለሽ። ኤኒዌይስ ይህንን ጥያቄ አንድ የምንጠይቀው ምን መሰላችሁ? ሙስሊሞች አንድ የተዛባ አመለካከት አላቸው። ምንድነው እሱ? አምላካቸውን ግዑዝ አካል ስለሰጡት ግዑዝ አካል ስለሆነ
ሙስሊሞች ብለህ አትናገር መጀመሪያ አዳምጥ። ስለዚህ ነገሮች ያቆሽሹታል ብለው ያምናሉ። ስለዚህ መወለድ ሲወራ ቶሎ ብለው እንትን የሚሉት ሽንት ቤት የሚገባ የሚጸዳዳ እንደዚህ በሽንት ቤት እንደዚህ በማህፀን የወጣ በጣም ሞክ ለማድረግ ይሞክራሉ። ተንጽህና ጋር ያይዘው ነገሮችን ማለት ነው። ይህንን ነገር እስቲ ወደ እነሱ ተርን እናድርገው። አላህ አደምን እንዴት ነው የፈጠረው? በምኑ ነው የፈጠረው? ከምንስ ነው የፈጠረው? እያንዳንዱን ስና ኤምኤም ይሰማል? ኤምኤም መጥቆ ነው። ኦኬ አላህ አደምን በምኑ ነው የፈጠረው? ሄሎ አላህ አደምን በምኑ ነው የፈጠረው? ያሙ ወዳጅ ዱሬሴ ሰላም ነው? እንዴት ነህ? አለ እንዴት ነሽ? ደህና ነኝ። የበረታሽ ነው? አዎ። ኦኬ ሰው ስላላገኝ እንትን ስላልኩ ነው። እንደውልልሻለን። ችግር የለም። እሺ በርቺ። እሺ ከጎንሽ ነን። በርቺ። አሽፋይ ኦኬ ኤኒዌይስ ሎክ አላህ አደምን በምኑ ነው የፈጠረው ይላል። ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ኮራህ ወይስ ከትዕቢተኞች ሆንክ ይላል። ስለዚህ ልብ በሉ አላህ አደምን በሁለት እጆቹ ነው የፈጠረው። አደምን በሁለት እጆቹ ነው የፈጠረው። እንደኛ ሜታፎሪክ አይደለም። እንደኛ ሜታፎሪክ የሆነ አይደለም። ምሳሌያዊ እንደዚህ አይደለም። እጅ የሚለው ሊትራል ነው። እንደ ዋብያዎቹ አስተምሮ እንደ አባሾቹ አላልኳችሁ። አባሾቹ ይህንን በሁለት እጆቼ የሚለውን እጅ ብለው ስለማይቀበሉት ማለት ነው። እንደ ዋብያዎቹ አስተምሮ ግን እጅ ነው ብለው የሚቀበሉት። እውነትም በአላህ በእጁ ነው የሰራው ብለው ነው የሚያምኑት። ኦኬ ያ እጅ የተባለው አካል የማንንም አይመስልም ቢሉ አይምሰል፣ ያ እጅ በሆነው ሰርቶታል ማለት ነው። እጅ በሆነው አካል ሰርቶታል። ከምንድን ነው የሰራው ብለን ስንል ሱራ 15 ሱረት ሂጅር 26ኛውን አያ አንዴ ክፈተው ክርስቲያን። ከምንድን ነው የሰራው? በሁለት እጆቹ አላህ አደምን ከምንድን ነው የሰራው? ሰውንም ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ምን አለው? ፈጠር ነው። ከምን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ ሰውን ፈጠር ነው። ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ማለት ነው። ከመገለጡ በፊት ማርያም ነበረች፣ ቅድስት ንጽሕት ነቻል። በእሱ አደር አይደለም በስጋ ሲገለጥ ማለት ነው። እነሱ ይህንን ለመቀበል በጣም ይከብዳቸዋል። እንዴት በእንትን የወጣ እንደዚህ የተወለደ እንደዚህ ብለው በጣም ሞክ ያደርጋሉ። አላህ የገማ ጭቃ በእጆቹ አጨማልቆ አድቦል ብሎ የጠነባ ነገር እንደዚህ አድርጎ ምናምን በእጆቹ ምን ሰርቷል? አደምን ሰርቷል። በእነሱ ሎጂክ መሰረት ፈጣሪ የሚያቆሽሸው ነገር ካለ አላህ ታጥቧል ወይንስ ጭቃው ላዩ ላይ እጁ ላይ አላህ አሁንም የሰራበት? አንድ ይሄ።
ሁለተኛ ደግሞ ተጭቃ ጋር እጆቹ ተነካክተው ነበር ማለት ነው። ከፍጥረት ጋር ይነካካ የሚለው ፎርሽ ነው፣ ስተት ነው። እንዴት ቃል በስጋ ይዋሃዳል? የመለኮት ሙላት በስጋው እንዴት ይገለጣል? እንዴት የገማ ጭቃ በአላህ እጅስ ይገለጣል? እንዴት የገማ ጭቃ አላህ እጅ ላይ ይሆናል? ሌላ የአላህ እጅ ፊዚካል እጅ ነው። ፊዚካል ነው ማለት ነው። ማንንም አይመስሉ ዋቴቨር ብትሉት አይመጣውም። ፊዚካል እጅ እንዳለው በተጨማሪ በደንብ እናሳያችኋለን። እጆቹ ምን እንደሆኑ እውነትም መዳሰስ መንካት የሚችሉ ግዑዝ አካል ነው። ግዑዝ አካል ነው። ሊነካ የሚችል ሊዳሰስ የሚችል እጅ ነው። እኛ ጋር ጅብሪል ሲመጣ ብታዩ ፈጣሪ የሰራን መሆኑን ለመጠቆም ነው። አክሲማሮስ ይህንን የአርቡ ስነ ፍጥረት ላይ ያብራራዋል። አዳምን በእጆች የሰራው ሲል ምን ለማለት ነው? እንደው እንደ ሰውኛ እንደዚህ ቆርጦ ቅጠል አፈር አምጥቶ እንደዚህ ሰራው ነውን? አይደለም ብሎ ያብራራዋል። ሌላ የፈጠረን ሌላ የሰራን የለም የሚለውን ለማሳየት ነው። እና አላህ ያንን የገማ ጭቃ አጭበማልቆ አብኩቶ በእጆቹ ከሰራው ሎክ በእስልምና 4 ነገሮች በእጁ ሰርቷል ተብሎ ይታመናል። በእጆቹ ሰርቷል። ስንት ነገር? 4 ነገር። ከነኛ ውስጥ አንዱ አደምን የሰራበት ነው። ስለዚህ አላህ ፍጥረትን የነካበት አካል አለው፣ ያልነካበት አለው። ሞክ ሊያደርጓችሁ እናንተ የተወለደ አምላክ አለ፣ ያልተወለደ አምላክ አለ ይላሉ አይደል? ጭቃ የነካ እጅ አለ፣ ጭቃ ያልነካስ አካል አለ። ባቱ ጭቃውን ነክቷል። አምላክ በባህሪ ነው የሚወለድ እንትን የሚል አይደለም። መወለድ የሚነገረው ስለ አካል ነው። ከሶስቱ አካል አንዱ አካል ተወለደ ብለን እናምናለን። ስለመወለድ ስናወራ ስለ አካል እንጂ የተወለደ መለኮት አለ፣ ያልተወለደ መለኮት አለ። መለኮትን ለምን ተነጥላለ? አንድ መለኮት ነው ምናምን። ስለዚህ እነሱ ጋር እናምጣው ይህንን ጌም። የገማ ጭቃ የነካ እጅ አለ፣ የገማ እግር ጭቃን ያልነካ አካል የለም አለ። እኛ በባህሪ አምላክ የክፍል አካላትን አናጸድቅም። ክፍል አካላትን አናጸድቅም። የተነጣጠሉ እንደዚህ የተለያዩ እዛ ጋር የሆነ እንደዚህ የሚባል እጅ እግር ለየብቻ ሆኑ እያንዳንዷ የተለያየ ፋንክሽን ያላቸው ተግባራት ያላቸው ከዛ በእነኛ ደግሞ የሚሰራ በእጁ ይሰራል፣ በአይኑ ያያል፣ በእግሩ ይሄዳል። ይሄ ፍጡር ነው። እኔ ነኝ ይህን ማደርገው ፍጡር ስለሆንኩ በእጆቼ ሄዳለሁ፣ አይምን እሰራለሁ፣ በአይኖቼ ያለው በእግሮቼ ሄዳለሁ። ስለዚህ አላህ ይህንን ሲያደርግ ይህንን ባደረገበት ሰዓት ላይ ከፍጥረት ጋር ሲነካካ ሲጨማለቅ ከዛ በኋላ ታጥቧል ወይ? እነሱ በሚጠይቁን መሰረት እነሱ ክርስትናን የተቹ በመሰላቸው ሎጂክ መሰረት እንሂድና የእነሱ ላይ ሲአፕላይ እናድርገው። እንዴት ነው ይህን የሚረዱት? አላህ እጆቹን ከዛ በኋላስ ታጠበ አልታጠበም? ይህንን ከፈጠረ በኋላ ይህን ካደረገ በኋላ እንዴት ነው የሆነው? ፈታ ቶፊክ እንኳን ደህና መጣችሁ። ሰላም ነው አለን። አንተ እውቀት ያላቸው ሰዎች ለምን እዚህ ቤት አታስገባቸውም? ምንም ከእውቀት ነፃ የሆኑችን ከነሱ ጋር ነው እንደምትወያየው። ይቅርታ እኔ እውቀት ያለው ተከታዮቹ ያፍሩባል በእውነት ምንም አንተም በማስገባቴ ነው የሚያፍሩት። እኔ እኮ የምታውቅ መስለኝ ነው። ይቅርታ አይ አፍሩም እንዴ? ዝም ብሎ ምንም ከእውቀት ነፃ የሆኑቹ ከነሱ ጋር ትወያያለህ። አንተ ራስህ አታፍርም እንዴ? እኮ እኔ ከእውቀት ነፃ መሆንን እኔ ታውቃለሁኝ። አልነግረኝም እንዴ ታዲያ? እኔ ከእውቀት
ነፃ ነኝ ለምን አስገባኸኝ በለኝ። ከስር ጽፍ ልኮ አታስገባቸውም። ዝም ብሎ አየው ልጠይቅ ሲሉ ደግሞ ለመጠየቅ ደግሞ እንትን አሰጣቸውም። ኦኬ አሁን አታልቅስ ቀጥል መልስ አለ። ያ እሺ ጥያቄ መጠየቅ እችላለሁ? ቅድሚያ ቶፒኩን ነካ ትጠይቃለህ። ከዛ እንዴት የኢየሱስ አባት ማን ነው? አብ ነው። ግልጽ ታርግልኝ። አብ ነው። ያ ስለዚህ የኔን ደግሞ አንድ መልስልኝና ትጠይቃለህ። ከዛ አልጨረስንም እኮ እሱማ መቼም አንጨርስም እኮ ጥያቄ። ስለዚህ አላህ በእጆቹ የፈጠረው አላህ በእጆቹ ነው አደምን የፈጠረው አይደለም ወንድማችን? በምንም ይፈጠረሽ ያው እሺ ያው እንበል መልካም። ስለዚህ ከገማ ጭቃ በእጆቹ ፈጠረው ማለት እያልከኝ ነው? ሎክ የገማ ጭቃ ያለ እጅ ላይ ተጣብቋል እንደዚህ እንትን ብሏል ተመርጓል ብሎ ያመነ ሰው አምላክ በስጋ ተገለጠ የሚለው ታዲያ ለምን ከበደው? አምላኬ ላይ የገማ ነገር አለ ወይ? በምንም ይፈጠረው በእጁም ይፈጠረው በእግሩም ይፈጠረው በምንም ይፈጠረው ማለት ነው መብቱ ነው ያለ እሱ መፍትሄ ነው ብሏል ዘፋኙ። መፍቱ ነው በነውዳል። ነገር ግን ያንን ጭቃውን ታጥቧል አለ። በእናንተ ሎጂክ መሰረት እንደዚህ አይነት ጥያቄ ስለምትጠይቁ ምክንያቱም ይቆሽሻል ብላችሁ ታምናላችሁ። ይኸው ለእኛ እናምንም። ፈጣሪን የሚያቆሽሽ ነገርና ኤክስተርናል የሆነ እሱን የሚያነጻ ነገር አለ ብለን አናምነው። እሱ ንጹህ ቅዱስ ልዩ ነው። የቆሸሸን የሚያነጻ እንጂ የሚያጠራ እንጂ መቆሸሽ በሱ ዘንድ አይነገርም። ሲጀመር በሱ ዘንድ በባህሪ ንጹህ ቅዱስ ልዩ ነው፣ አይነገርለትም። እናንተ ግን ፈጣሪን የሚያቆሽሸው ነገር አለ የሚል ፕሪሳፖዝ ታደርጉና እንደዚህ ከሆነ እንዲህ ተተገለጠ እንዲህ ከሆነ ብላችሁ የምትሰሩት ነገር አለ። ኦኬ እንደዛ ከሆነ እስቲ አፕላይ እናድርገውና አንተ ላይ በመጽሐፍ ቅዱስ በጭቃ የተፈጠረ የለም ማለት በጭቃ ተፈጠርኩኝ የሚል ነብይ የለም። ይበላ ችግር የለውም እኮ እኔም ተፈጥሬያለሁ። ነብይ ጋር ለምን ትሄዳለህ? እኔም በጭቃ ነኝ። ያው እኮ ነው ጭቃና የገማ ጭቃ እኮ እኩል ነው። ምንም የሚለየው ነገር የለም። ልዩነቱ እሱ ሳይሆን ያንን የገማ ጭቃ ማን የፈጠረ እንዴት አድርጎ ነው የፈጠረው? አላህ አይ ከኔ በላይ የሚያውቁ አሉ። እነሱ እንትን አላውን እሺ እንደዛ ከሆነ እሺ ሚዩት አድርግና እነሱ ይመልሱ። እሺ አይሻልም? ኧረ እኔ እዚህ ቤት አልቆይም። ጥያቄን ካላደረክ ኧረ አምላክ እናውጣ ይወጣ እንዴ ህግ አምላክ እያልኩ ለሱ እኔ አልቆይም እወጣለሁ በቃ ብሎ ወጣ። ሳመልስ ማውጣት ነውር ነው። በል ከስር ቁጭ ብለህ አሁን ተማር። ኤኒዌይስ ቶፒክ ይሰማል። ምን አልክ ዳጊ? እነሱ ቤት ይፎይ ይሰማል አይደል? አዎ እነሱ ቤት እኮ 1000 ላይ የአራት ገጽ አንድ መጽሐፍ ያሳተመው ሰው በእነሱ ቤት ፈጣሪ ነው። አይታል አሁን እነሱን ነው እነሱ ሜንሽን የሚያደርጉት። አንድ መሰው አራት ገጽ 1000 መጽሐፍቶችን ያሳትማል። ከዛ በእነሱ ቤት በጣም አዋቂ ነው። እንደዚህ ነው የሚያስቡት። ማን ነው አዋቂ ታዲያ? ለምን አይመጣም አሁን እዚህ? እኔን ማፈመስ አይፈልጉም። እነሱ ፌመስ ናቸው። ብራዘር እፎይ ሰላም ነው?
ዋንዴ ቤታቸው 100 ሰው ምናምን እያዳመጣቸው እፎይና እናፈምስም ይላሉ። 24 ሰዓት እኮ ስለኔ የሚያወሩት ግን ቤት ከፍተው ጠላት መደበው ሲያሰድቡኝ እየዋሉ እፎይና እናፈምስ እየተማርክ ነው አንተ ዳጊ ብራዘር? ያንም ኮንክ ፍረድ ምን አልክ? በጣም ያስቸግራል። ያው እንትን ቅድም ልጁ ምለው ያው አራት ገጽ እንትን ያሳተፉ መጽሐፍቶች አሉ። አሁን እነሱን ለመጠቀስ አይደል ነው የኬሌ ለምን የኬሌ ጋር ትወያይ ምናምን ብሎ 1000 መጽሐፍት እኮ ማሳተም እኮ ለኔ አይከብደኝም። እኔ ኢትዮጵያ 10000 ብር ወጪ አድርጌ ማሳተም ይችላል። ወይ ደግሞ አዋቂ ያስብልም። እነሱ ግን ይሄንን ለመጥቀስ ዝም ብሎ የኬሌ ይላሉ። ለምን አይማጡም እዚህ ጋር? ኦኬ እዚህ እኮ ታች ብሎ ታች ቁጭ ብሎ ይማራሉ። አሁን እነሱ ማንታዛ አይደለም አይመልሱት በያው እዚህ ጋር የምታቸው ሪፖርት እያደረጉ እየተሳደቡ ይጽፉት እኮ እነሱ ናቸው። በሌላ አካውንት ስም በሴት ስም ምናምን ነገር ኡስታዞች ቁጭ ብለው እንደሚማሩ አውቃለሁ። እፎይ እኮ 200 ሰው ነው የሚያዳምጣቸው። እፎይና እናፈምስም ብሮ ራሳችሁ በተናገራችሁት እኛ መጽሐፍ ገጽ አሳትመን ማንም ይገዛን የለም። እዚሁ ቲክቶክ የሚያውቁት ናቸው የሚገዙን። የነሱ ሄዶበት እኔን ማያቀኝ የለም። እውነት ለመናገር ከአውሮፓ ይደውሉልኛ ከተለያየ ቦታ እኔ ደንታይም አይደለም። መታወቅም አለመታወቅም ምንም አይደለም። ለኔ መታወቅ ምን ይጨምርልኝ? ሙስሊም ቢሆን እና ቃይ ክርስቶስን አግኝቻለሁ። እኔ ለመዳን ለራሴ በቂ ነው። ምንም አልጠቀምም እኮ ጉዳት ነው የሚመጣብኝ። ህይወቴ ላይ ነው እንትን ብዬ የምሰራው። ወጣ በቀን በትንሹ 10 ቴክስት ይመጣልኛል። እንወጋለን፣ እንደፋለን፣ እናርዳለን ቢል ሞት ነው በየቀኑ ላይ እየጫንኩ መሄድ አውቀዋለሁ። እና ለራሴ ለድኔቴ በቂ ነው። ነገር ግን በየቀኑ የሚድን ሰው አለ። በየቀኑ የሚድን ሰው ስላለ በየዋህነት ደግሞ ተጭበርብረው የሚሄድ ሰው ስላለ እንዲመለስ እዚህ ጋር ብታያቸው እንኳን 3ቱ እንደዛ ስለሆኑ ማለት ነው። 2ቱ ከላይ ሴቶቹ የመጡ ዳጊ ደግሞ ተጭበርብረው ሄዳ የተመለሰ ተጠቀምን ለነኛ ነው እንጂ ለራሳችን እንድናለን። እነዛ ነው ያዌ አላህ ነው ብሎ የሚያምን አላህ ነው ብሎ ከሚያምን ስቱፒድ በላይ እኮ አጭበርባሪ የለም። እነኚህ ሰዎች ናቸው እኛ ነው አናፈምስም ነገር የሚሉት። ኤኒዌይስ አላህ ከፍጥረት ጋር አይነካካም የሚለው ማነው ሊሞግተኝ የሚችል? እንኳን ደህና መጣ። መልካም። አላህ ከፍጥረት ጋር ይነካካል ብለህ ታምናለህ? አላምንም። አላህ ከፍጥረት ጋር ይነካካል። ኦኬ። አደምን እንዴት ነው የፈጠረው? አላህን በፍጥረት ላይ ማመሳሰልም አትችልም። እንደ ፍጥረትም አይደለም። ፈጣሪ ማለት ከሁሉ ነገር የራቀ ስለሆነ ማለቴ ግዙፍ ነው። አንተንና እኔን ተጭቃ የሰራ ስለሆነ ፈጣሪ ከዚህ የራቀ ስለሆነ በእኔና በአንተ ፎቶም አንመስለውም፣ በእኔና በአንተም አምሳያ አንሰጠውም። እሱ አንድ አምላክ ነው። ሰማይና ምድርን የፈጠረ ነው። ግዙፍ ነው ስትል ግዙፈቱን በምን ለከታለው? ስንት ኪሎ ይሆናል? ከሎጂክ የራቀ ጥያቄ አትጠይቅ። ለምሳሌ አንተ እግዚአብሔርህ ስንት ኪሎ ነው? አንተ ታውቀዋለህ? ኢየሱስ ክርስቶስ ስንት ኪሎ ነው? ታውቀዋለህ? ታንክ ዩ።
ምክንያቱም እኔ ሎክ ለመለኮት ምንም ስለማላጸድቅ ይኸውልህ አንተ ኢየሱስ ክርስቶስ ፈጣሪ ነው የምትለውን የፈጠረ ጌታ ነው አምላክ አላህ ማለት ነው እግዚአብሔር በምትለው እሺ እግዚአብሔር አንተ አሁን ፈጣሪ አትማለክ ኢየሱስ አላህ የሚባል የለም አላህን የፈጠረው መሐመድን ጠፍጥፎ የሰራና የፈጠረ ነው ኤሬስ አትባልክ የተጠየቀው ላይ ብቻ መልስ ኢየሱስ መሐመድን ፈጣሪ ነው አላህ መሐመድ የሰይጣን ተገዢ አላህ አይደለም ኤሬስ አዳምጥ የሰይጣን ተገዢ አንተ ነህ አዳምጥ መሐመድ አላህ አይደለም አላህን የፈጠረው ግን መሐመድ ነው ኤኒዌይስ ወደ ቶፒኩ ተመለስና ከፍጡር ጋር ይነካካል ብለኛል አደምና አላህ በምኑ ስትናገር በጭቃ ነው የፈጠረው አደም አደምን ተጭቃ ነው አላህ የፈጠረው ምንድን ነው የፈጠረው አላልኩም በምኑ ነው የፈጠረው በምኑ ነው የፈጠረው ነው እያልከኝ ያለው ያ ዋብያ እንደሆንክ ስለማቅ ማለት ነው ቶስ ስለምንና ለመከፋፈል በመታረገው ጥረት ምንም እንደማታመጣ ቃለውኝ እሱን አትበለኝ ተገረለም እንኳን ስለምናቃችሁ በምኑ ነው የፈጠረው እንኳን አወቃችሁ በምኑ ነው የፈጠረው ሁን አለው ይሆናል ሁን አለው ይሆናል ሁን ያለው ነገር ይሆናል ሁን ያለው ነገር ይሆናል ለምሳሌ እንካልንገርህ አዳምጠኛ ኦኬ ክፍሉን ክፈለው አንዴ ክርስቲያን ክፍሉን ክፈለው አንዴ 38 ይኸውልህ አዳምጥ በግሩም ሊፈጥር ይችላል እኮ ከፈቀደ እኔ በሌላው ነገሩም በእንትኑም ይፍጠር ነው ቶፒክ አይደለም እኔ ምክንያቱም ይሄ ወንደ ደግሞ ሚውታንሳና አንድ መጽሐፍ የጻፈ ምናምን ስትል የነበርከው ወንድሜ ሚውት ክፈትና አውራኝ እባክህ ክፍሉ ላይ ቀጥል በእጁ ነው የፈጠርኩት ይላል በእጄ ነው የፈጠርኩት ይላል ኦኬ በእጁ ነው የፈጠረው ማለት ነው ስለዚህ በእጁ ነው የሰራው አደብን በእጁ ነው የፈጠረው ምክንያቱም እጅ ስለምታቀርጥ ማለት ነው ስለዚህ በእጁ እንዴት አድርጎ ነው የፈጠረ ምን ማለት ነው እኔ በሰዓቱ እኮ እዛ ቦታ ላይ አልነበርኩም ምን እያልክ ነው ያለው አንተ ለምሳሌ እግዚአብሔርን ኢየሱስን በእንትን እንደፈጠረ ታውቃለህ በተአምሩ እንደተፈጠረ ታውቃለህ ድንጋይ ራሳቱን ያንን ፔዳፊል ነብይን የጻንዲ ሲያ የሚረከረከውን ላው ላይ የሚያረከረከውን ስሜቱን መቆጣጠር ማይችለውን ዲያል ከልቢ አትባልጉ ስራ ጠብቁ ስራ ከጠበቃችሁ ከኔ በላይ ስርዓት ያለው የለም እባልጋለሁ ካልክ ግን ያ ደግሞ በጣም ከባድ ነው ቋረጥኩ ነው እንዴ አላህ
የለውም ድምጽ አሁን አላህ አላህ ኦኬ ሎክ በእጆቹ ከፈጠረው ልክ ምን የሚለው ሎጂክ አሁንም ማለት ነው አይመጣውም። እንደገና ደግሞ ይሰማል ይሰማል ወይስ እንዴት ነው? ይሰማል ይሰማል። ኦኬ እንኳን ደህና መጣ እንኳን ደህና መጣ እንኳን ደህና መጣ። እየሰማሁ ነው። ኦኬ አላህ እጆች እንዳሉት ታምናለህ? እንኳን ደህና ቆየ። አላህ እጆች እንዳሉት ታምናለህ? አላህ እጆች እንዳሉት ታምናለህ? የለውም። አካል አላህን በአካል መመዘን አስችልም። ኦኬ እጆች ያሉት የለውም። ኦኬ ስለዚህ በአካል ያገኘው አላህ እጅ እግር ፊት ምናምን አለው የሚሉትን አትቀበልም? እጅ እግር ባት ምናምን የሚሉትን አትቀበልም? ለአላህ ፊዚካል መስጠት ራሱ አለው የሚሉት እጅ እግር ባት አለው የሚሉትን ስለዚህ ስህተት ናቸው ማለት ነው። ምን አይነት ፊዚካል እንዳለ ሁሉ አናውቅም። ሚላለን እንዴ? ኦኬ ስለዚህ እጅ ያለው ምናምን የሚለው ኦኬ ስለዚህ እጅ ያለው ምናምን የሚለው ሚላለው ወይ አላህ እነዛ የሚሉ አሉ። ሰማሉ ያ ይሰማል፣ ግን ትንሽ ይቆራረጣል። ትንሽ ያስቸገረ ቀጥላ ቆራረጥ ግባ። ድምጽ አስቸገረ መሰለኝ ዛሬ እንዳያስቸገር እኮ ነው። ለዛ ነው። ኦኬ ማመድ እንኳን ደህና መጣ። እንትና ይመር ሰላም፣ እንዴት ናችሁ? ይመስገነው። እንዴት ነው? ደህና ነኝ። እኔ እንኳን ኦርቶዶክስ ነኝ። ምናልባት ከገባው አይቀር ሀሳብ መስጠት ከተቻለ ኦኬ መሐመድ አወል አለ። ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። እንዴት ነህ? ሰላም ነው አልሐምዱሊላህ። ደህና ናችሁ? ጥያቄው ሜቢ ይቆራረጣል። ክርስቲያን ቀጥል። እሺ ኦኬ ጥያቄውን ሰምተሃል መሐመድ? ምን ነበር? ለአላህ እጅ እግር የመሳሰሉትን አካላቶችን ታጸድቃለህ? ነዓም አላሁ ተባረከ ወተዓላ ራሱ ያጸደቀውን ነገር አጸድቃለሁ። አዎ خلقت بيدي ይላል። አዎ خلقت بيدي ይላል። አደምን ከምንድን ነው የፈጠረው? ከጭቃ ወይም ከአፈር። ኦኬ እሺ አላህ ከፍጡር ጋር ይነካካል ብለህ ታምናለህ? ይነካካል ስትል ምን ለማለት አስበህ? ከፍጡር ጋር ፍጡር ከሆነ ነገር ጋር ወይም ከፈጠረው ነገር ጋር ባለው አካል ይነካካል፣ ንክኪ ያደርጋል። አይ ምን ለማለት አስበህ ነው? አልገባኝ። መነካካት ነው። ፍጡር ውስጥ ይገባል ወይም ደግሞ ይነካካል። ፍጡር ውስጥ አይገባም፣ አይነካካም፣ አይመሳሰልም ከፍጡር። ኦኬ እሺ አደምን የፈጠረው ቅድም ከምንድን ነው አልከኝ? ከጭቃ ነው አልከኝ። ለዛውም ከገማ ጭቃ። ስለዚህ የገማውን ጭቃ ማን ነው ጠፍጥፎ ወይም ደግሞ ጭቃውን አምጥቶ የሰራለት ማን ነው?
ጭቃውን አደምን ከገማ ጭቃ የሰራው ማን ነው? እሱን አደምን እንደፈጠረው ነው የሚናገረው። እንዴት ፈጠረው በምን መልኩ የሚለውን ነገር እንደዛ ብለን መግለጽ አንችልም። አላሁ ተባረከ ወተዓላ አላህ አደምን ፈጥሮታል። ከአፈር ነው። ኦኬ ስለዚህ አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም ወይ? አፈሩ ፍጡር ነው። ከዛም ነው አደም የተፈጠረው ከአፈር። ኦኬ ስለዚህ አፈሩ ፍጡር ከሆነ አላህ ደግሞ ፈጣሪ ከሆነ አላህ አደምን አብክቶ ሲሰራው ከጭቃ ከገማ ጭቃ ማለት ነው። ሱረቱል ሂጅር አንቀጽ 26 ላይ እንደሚናገረው ስለዚህ አላህ ከገማ ጭቃ ጋር ተነካክቶ ነው አብክቶ የሰራው ማለት ነው። እንደዛ በሚኖርኩ የተገለጸ ነገር የለም ያልተባለው ይላል። ኦኬ እሺ እንዴት ነው እንዴት አድርጎ ነው አላህ በሁለት እጆቹ ከገማ ጭቃ አደምን የሰራው? ፈጠርኩት ነው ያለው እንጂ እንደዛ መፍጠሩን ነው የምናውቀው እንጂ እንዴት ነው ተነካካ ምናምን የሚል ነገር የለም። ምን ላይ ያገኘህ አንተ? እንደዛ የሚል የፈጠረው በሁለት እጆቹ ነው አይደል የሰራው? በሁለት እጆቹ ነው የሰራው። ናም ስለዚህ በሁለት እጆቹ ከሰራው የሰራው ደግሞ ከጭቃ ከሆነ አላህ ጭቃውን ወይም ደግሞ ከጭቃው ጋር ግንኙነት አድርጎ ነው ማለት ነው። ማለት ተነካክቶ እንደዛ የሚል ነገር የለም ነው እያልኩ ያለው። አይ አልከኝ እኮ በአደም የተሰራው በአላህ ሁለት እጅ ከሆነ የተሰራው ደግሞ ከገማ ጭቃ ከሆነ ከገማ ጭቃ ከተሰራ አላህ ደግሞ ሰሪው ከሆነ ስለዚህ አላህ ያንን ጭቃ አብክቶ ነው የሰራው ማለት ነው። እስኪ ፈያውን ቀጥለው የሚሻል ይመስለኛል። እየሰማችሁ ነው። መቀጠል ትችላለህ። ቀጥል ችግር የለውም። አቃተሽ ድምፅሽ ዛሬ በቃ እኔስ መሐመድ ናም ሰማን። ያ ምንድነው እሱ ከገማ ጭቃ ከሆነ በእጆቹ ከሆነ የሰራው በእስልምና አራት ነገሮችን አላህ እንደሰራ ይታመናል። ከነኛ ውስጥ አንዱ አደም ነው። በእጆቹ ከሰራቸው አራት ነገሮች አንዱ አደም ነው። ሌላኛው ለሙሳ የጻፈለት መጽሐፍ ነው ተውራት። ሌላኛው ብዕርና አርሽ ናቸው። ሰው ከአራቱ አንዱን ነው ዛሬ ያዝነው። እሱ ምንድነው? አደም። አደምን በእጆቹ ፈጠረው ማለት ነው። ያም የፈጠረው እንዴት ነው? እሱ ከገማ ጭቃ ከሚጨላጨል ከገማ ጭቃ ምሽካተ መሳቢ 119 አንድ የክፈተው ክርስቲያን ዛሬ ደግሞ ከፈጠረው በኋላ ኢቭን ትከሻውን መታ ሲያደርገው እናገኛለን። በምኑ? በእጆቹ። አቡዳውድ ላይ ስንመጣ ደግሞ መሐመድ ትከሻ ውስጥ ሁሉ እጆቹን አላህ እንደጨመረ እናገኛለን። ኢቭን የጣቶቹን ቅዝቃዜ ፊል አደረኩት ጡቴ ድረስ ይላል። ይሄ ማለት ምን ማለት ነው? የእጁ መዳፍ የመሐመድ ትከሻ ላይ አርፎ የጣቶቹን ቅዝቃዜ ፊል ማደርግ ከሆነ ያላህ እጅ ከመሐመድ ትከሻ ያንሳል ማለት ነው። which means እንዲህ ሲያርፍበት መዳፉና የጣቶቹ ጫፍ የመሐመድ ጀርባ ላይ ማረፍ ከቻሉ ያላህ እጅ የኔን ጀርባ ማዕከል ምናልባትም የመሐመድ ጀርባ ከኔ ቢበልጥም እንኳን ብቻ ከአንድ ሰው ጀርባ የማይበልጥ ነው እጁ ራሱ። ጣቶቹ መጨረሻ ጫፎቹ እና መዳፉ ፊልም ያደርገው ከሆነ ስለዚህ ያላህ እጅ ከመሐመድ ትከሻ የማይበልጥ ነው። አመዋለ ክርስቲያን እንደዚህ ምን ላይ ነው እንደዚህ ያገኘው? ተባረከ ወተዓላ መሐመድ ትከሻ ላይ እጁን አድርጓል የሚል ማስረጃ ስጠኝ እስኪ። ከምንድን ነው? ሐዲስ ላይ ነው? ቁርአን ላይ ነው? ሐዲስ ምን ያክል ሰሂህ ነው ብለህ ታስባለህ? ማሰብ ሳይሆን ይታመንበታል በደንብ። አንድ ቦታ ሳይሆን በጣም ብዙ ቦታ አለ። ቀጥል ክርስቲያን። ኦኬ ላምበው። አቡ ደርዳ reported God's messenger as saying አቡ ደርዳ እንዳስተላለፈው አላህ የተናገረው God created Adam when he created him and struck his right shoulder and brought forth
his offspring በጣም ብጅታለሁ which is like small ants አላህ አደምን ፈጠረና አለ ከዛ he struck his right shoulder የቀኝ ትከሻውን ቸብ አደረገው አለ መጣው ከዛስ he brought forth his offspring white like small ants ልክ እንደ ነጭ ቁጫጭ የሆኑ ዝርያዎቹን አወጣ አለ ከአደም ትከሻ ውስጥ and he struck his left shoulder and brought forth his offspring black as though they were charcoal ልክ እንደ ጥቁር እንተን ከሰል ያሉ ደግሞ ይሄንን የግራ ትከሻውን የአደምን ቸብ ሲያደርገው ቀድሚያ ቀኝ ትከሻውን ከዛ ግራ ትከሻውን ቸብ ሲያደርግ እንደ ጥቁር ከሰል የመሰሉ ዝርያዎቹን አወጣ አለ ማ አደምን ከፈጠረ በኋላ እንግዲህ አላህ ነው ይሄንን የሚሰራው ከዛስ then he said to the party of his right side በቀኝ በኩል ላሉት እንትሮቹ ሳይድ በቀኝ በኩል ላሉት ምን አላችሁ እንደዚህ ይላቸዋል to paradise ወደ ገነት ግቡ ይላቸዋል and I don't care እንደዛ መሰለኝ የሚለው በጣም ይይታለው አንብበው ወይንም ክርስቲያን ያ ወደ ገነት ሄዱ ይላቸዋል በቀኝ በኩል ለወጡት ከዛ አያገባኝም ወይም አላቅም አያገባኝም ይላቸዋል and he said to the party in the left shoulder ከዛ በኋላ በግራ ትከሻው በኩል ደግሞ ለወጡት ምን ይላቸዋል tell him and I don't care ወደ ሂዱ ስለናንተ አያገባኝም ይላቸዋል ስለዚህ ግራውና ቀኙን በእጁ መጥቶታል ቸብ አድርጎ ፍጥረታትን ወይም ደግሞ ዘሮቹን አወጣው ማለት ነው ቀጥል ሶሪ አረበኛውን ክፈታ መልካም አረበኛውን አርግለት ያ ስለዚህ እጁ ግራና ቀኙን ትከሻውን መጥቶታል ኦኬ አረበኛውን አርገው ቀጥል እንትና زر كأنهم الذر اسكي تنش صفات رجلي كأنهم الذر وضرب كتفه اليسرى فأخرج ذريته سوداء كأنهم الحمام فقال للذي في يمينه إلى الجنة ولا أبالي وقال للذي في كتفه في كفه اليسرى إلى النار ولا أبالي رواه أحمد يا حادثون رواه أحمد زكاة القديس حادث صحيح أصدق ولا حكم لا صحيح الألباني إسناده حسن اوكي ስለዚህ اي محمد ሰማላ አላህ አደምን በሁለት እጆቹ ከሚጨለጨል ከሚገማ ጭቃ ከፈጠረው ከዛም ደግሞ የቀኝ ትከሻው መታ አደረገ ግራ ትከሻውን መታ አደረገ ስላወጣቸው ታሪኮች እንደሆነና ባጭሩ which is ያላህ እጅ የሆነ ፕሬሸር ማሳረፍ የሚችል ነው ማለት ነው መንካት የሚችል ነው የሆነ እንደዚህ ቦዲ የሆነ ነገር ነው ማለት ነው የማንንም ባይመስልም እንኳን ቦዲ የሆነ ነገር ነው ተግባባን ሰማለው ከስር ኮሜንት ላይ በጣም ኮሜንት ምንም እየታየኝ አይደለም አክቹአሊ ክርስቲያን አለው አይደል አሁን አሪፍ ነው ይሰማል ኦኬ ኮሜንት አሳውቁኝ በደንብ ሰማችኋለሁ ስለዚህ መሐመድ እያን ያለነው ምንድነው እሱ አላህ በእጆቹ አደምን በጭቃ ከሰራ ያ እጁ ደግሞ አደምን መምታት የሚችልና የሆነ ዝርያ ማውጣት የሚችል ተሆነ ሊትራል እንደምትቀበሉ ደግሞ በዚህ መሰረት ያላህ እጅ ግዝፈት ያለው ነው እንደዚህ ፕሬሸር ማሳረፍ የሚችል ነው ቦዲ የሆነ ነው ዝም ብሎ የሆነ አብስትራክት የሆነ ነገር ሳይሆን ልክ እንደ ንፋስ እንኳን እንደዚህ ግዝፈት አካል የሌለው ሳይሆን ግዝፈት አካል ያለው ነው ተግባባን ሐዲሱ ምን ላይ ነው ያለው ቡኻሪ ላይ ነው ሙስሊም ላይ ነው ወይስ ምን ላይ ነው ምኑ
ይሄ ሐዲስ የተጠቀሰው ኢማሙ አልቡኻሪ ነው የተጠቀሱት ኢማሙ ሙስሊም ወይስ አቡ ዳውድ مشكات المصابي كامل مسألة يتقصد بس كتابون PDF አሳይንስኪ ጀውና በሐስ አርገበት እንትን አለ ተጋርገው እንግሊዘኛ ብቻ ስለቻልክ አሁን አንተ ይሄን አምጥተህ ማውራት ወይም ደግሞ በሰዎች ላይ ብዥታ ፈጥረህ ሰዎች ለማሳሳት እንደዚህ ማድረግ መጣር ሳይሆን ሐዲሱ ምን ላይ ነው ያለው ምን ላይ ነው የተጻፈ የሚለው ነገር አይቼ ለምሳሌ እኔ እንትን ማለት ፈልጋለሁ ማጣራት ፈልጋለሁ እሺ PDF አለ እንትና እንትሩ ካለ ክፈትለት ሐዲስ ኮሌክሽን ክፈትለት ክርስቲያን አለ ሙስናድ አህመድ ላይም አለ ወንድማችን አቡ ዳውድ ላይም አለ አንድ ብቻ ሰብሳቢ አይደለም የሰበሰበው ሳሂህ ቅድም አይተኸዋል ሙስናድ አህመድ ላይም አለ አንደኛው ክፈትና ምሽካት አልማሳ ያ ኦኬ እሺ 119 ሜቢ አንደኛው ክፈታውና እስከዛ ሐሳብ ላይ መቀጠል ትችላለህ ወይንም ግልጽ መናደርግልን ነገር ትፈልጋለህ አይ ችግር የለም አይ ሌላው ደግሞ አሁን አንተ እንደዚህ ያስተማርክ ባለበት ሰዓት ላይ ከታች አንዳንድ ተገቢ ያልሆኑ በጣም ብልግና የተሞላባቸው የሆነ ኮሜንት የሚጽፉ ሰዎች አሉ እነሱን ደግሞ ሀግ ብትላቸውና ብትነግራቸው እንደው ጥሩ አይደለም እንደዚህ አይነት ስድብ በተለይ በመለክተኛችን ላይ ሰለላሁ ዐለይሂ ወሰለም የሚሰነዝሩ ስድብ አላህም ላይ ያልተገባ የሆነ ስድብ ማስተማርና መማማር ከሆነ አንተም በጨዋ ደንብ ሳትሳ ኮሜንት አትሳደቡ ማው ነገራት ጻፉ እንትን ነው ይመጡና ኮሜንት ላይ የናንተ ልጆች ይነካኳቸዋል ከዛ አንፃር ነው እናገራለሁ ደጋግሜ የኛው ሙስናድ አህመድ ላይ ነው ሐዲሱ የተለያየ ቦታ ላይ ያለ አክቹአሊ በቅዝቃዜው ምጅ ደግሞ እናመጣላለን እሱ በጣም ብዙ ቦታ ላይ ነው ያለው ሜቢ ማታ እንትን ከሆነ ይሄ ሙስናድ አህመድ ላይ ነው ሳሂህ ብሎ ነው ያስቀመጠው የኛው ነው ያንኛው እንትኑን ከፈተለት ወይንም አስፈላጊ ከሆነ ሙስናድ አህመድን ከፈለከው ይወለ ሙስናድ አህመድን ያምጣው እሺ አቡ ዳውድ ላይም አለ ብዙ ሐዲስ ላይ እንኳን ሐዲሱ የታመነ ነው ሼኮቻችሁን ብዙ ጊዜ መስጊድ ውስጥ እኮ ይናገሩታል ምናልባት ሰምተው ላታውቅ ትችላለህ ወንድማችን ኦኬ ሰማለው ያ እና እንዴት ነው የምታየው ሙሐመድ ነው ወይስ አይተው ትመጣለህ ሌላ ጊዜ ይሄን አይቼ እመጣለሁ ሌላው ደግሞ እንትን ቅድም ጀርባው ቅዝቃዜው አረፈበት ያልከውን ሐዲስ ጠይ እሱን ኦኬ 32 34 እና አንዴ ክፈትለት ጀሚዓት ሚዲን መጣው 32 34 ቸጋር ኦኬ አጥቶ ለጥያቄ መሐመድ ፈቃደኛ ከሆነ እስከምትፈልግልን ኦኬ እሺ መሐመድ ሰላም ነው ፈቃደኛ ነህ ለጠይቀህ መርሐባ እሺ ቁርአን ማለትም ቁርአን የአላህ ቃል ነው ብለህ ታምናለህ ያው በትክክል በሚገባ እሺ የአላህ ቃል ደግሞ ሰው ይለውጣል ብለህ ታምናለህ አይለውጠውም አልተለወጠም አይለወጥም ወደፊት እሺ ይሄን ያነሳው ልክ ለምንድነው አሁን አራት ነገር ፈጥሯል ይያለክ አራት ነገር ፈጥሯል በእጁ በሚለው ነገር ላይ ለሙሳ መጽሐፍ በእጁ ጽፎ ሰጥቶታል የሚለው ተስማማበታለህ ተቀበለዋለህ እኔ እንደዛ የሚለው አትቀበለውም ተቀበልም ተቀበላለህ ሳይሆን እሺ ችግር የለም ያመጣልና እፎይ ሙሳ በእጁ አላህ እንትን ኢየሱስ የተሰጠውን በእጁ ጽፎ ሰጥቶታል ነው የሚለው አራት ነገሮችን አላህ ፈጥሯል ይባላል ከአራቱ አንዱ ተውራት ነው ብዕር ነች አደም ነው እና አርሽ
እነኛ አራቱን አላህ በእጆቹ ናቸው የሰራቸው ተብሎ ይታመናል። ተውራት የእሱን ያሳይለት እስቲ የሙሳውን ሙሳ ወደዛ እንሄዳለን። ኦኬ እኛውን እንትን እንበልና እንሄዳለን። ኦኬ ክርስቲያን ቀጥል። ኦኬ እሺ ጃሚያ ትርሚዚ 3234 አረብኛ አድርግለትና ኦኬ እሺ መሐመድ ቀጥል ከዚህ ጀምሮ አንብበው። መሐመድ አለ ትንሽ ሰፋ አድርገው። أتاني ربي في أحسن صورة فقال يا محمد قلت لبيك ربي وسعديك قال فيما يختسم الملأ الأعلى قلت ربي لا أدري فوضع يده بين كتفي فوجدت بردها بين ثدي فعلمت ما بين المشرق والمغرب قال يا محمد فقلت لبيك ربي وسعديك قال فيما يختسم الملأ الأعلى قلت في الدرجات والكفارات وفي نقل الأقدام إلى الجماعة وإسباغ الوضوء كفة النشاط وإسباغ الوضوء في المكروهات وانتظار الصلاة بعد الصلاة ومن يحافظ عليهن عاش بخير ومات بخير وكان من ذنوبه كفة النش كيوم ولده أمه قال هذا حديث حسن غريب شوف هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاص هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاص كف ذلك غريب ነው እያለ ነው። غريب ማለት ضعيف ነው ማለት ነው። ሐዲስ غريب ከተባለ አንድ ሐዲስ ኖ غريب ማለት ضعيف ማለት قال هذا حديث حسن غريب من هذا الوجه ያለን غريب ضعيف ማለት አይደለም። ያው ከፍል አድርገና غريب ማለት ضعيف ነው የሚል ማስረጃ ስለዚህ غريب ማለት እኮ ሩቅ ነው በቃ ያልታወቀ ሰነድ አይደለም። غريب የሚል ከመጣ ቆይ መሐመድ غريب ማለት ضعيف ማለት ሳይሆን በዚህኛው ሰንሰለት ውስጥ ሎክ ሌሎች ቦታ ላይ አልተተረከ ማለት ነው። አንድ ሲሆን غريب ሊባል ይችላል እንጂ ضعيف ማለት አይደለም። እኔ ግን ሌሎች ሰጣለሁ غريب ሳይሆን ሻዝ ነው የሚባለው። አንድ ሲሆን ሻዝ እንጂ غريب ሊባል አይችልም። غريب ማለት ضعيف ነው ተቀባይነት غريب ማለት ضعيف ነው የሚል ማስረጃ ሰኝ እሺ غريب ማለት ضعيف ነው ማለት ማስረጃ ሰኝ እኮ ነው የሰጠው እኮ እንደዚህ غريب ከተባለ አንድ ሐዲስ ተቀባይነት የለውም ይላል። ራስ ምን ነገረኛ አይደለም የራስ ምን ነገረኛ አይደለም። እኔ ማሰጣለሁ ይሄንን ሐዲስ ችግር የለው አንድ ቦታ ብቻ ስላልሌለ እሺ በሌላ የሚያጠናክር ስጠኝ እሺ እንደዛ አካል ይሄን ሐዲስ የሚያጠናክር በደንብ ሶሒህ የሚልበትና ትክክለኛ ሰነድ ነው ተጣለው። ግን አንተ غريب ማለት ضعيف ነው የሚል ትሰጠኛለህ። ይሄው ለሞቹ የሚስማሙበት ነው። ከኪታቦችም ደግሞ በዚህ ጉዳይ ላይ ፈትዋቸውንም ደግሞ እንትን ማለት ይችላል። ኢብኑ ተይሚያን ተቀበለዋለህ? በደንብ ቀበለዋለሁ። ኢብኑ ተይሚያ በደንብ አድርጎ አብራርቶታል። ይሄንን እሱ ደግሞ ኤኒዌይስ ክርስቲያን ቀጥል። በሌላም ስላለ ማለት ነው በብዙ ቦታ አለ። አረብኛውን አድርግለት። እሺ ይሄ ደግሞ 750 ስንት ላይ ነው? 725 ሚሽካት አለመሳቢ ሳሂህ የሆነ ሐዲስ ነው። አንብብ ቀጥለው። አንድ ቦታ ላይ ብቻ ያለ መስሎት ነው ወንድማችን። አልባኒ ነው ሳሂህ ያለው አልባኒ ተቀበላል። የመርጡ ስኮላራችን የምትለው ማለት ነው። መሐመድ ቀጥል አንብብ። መሐመድ ሚዩት ነው እያነበብኩ ነው። ሚዩት ነበርኩኝ ዝም ብዬ እያወራህ ነበር። وعن عبد الرحمن ابن عائش قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن سورة قال فبما يختصم الملأ الأعلى قلت أنت أعلم قال فوضع كفه بين كتفي فوجدت بردها
ثدي فعلمت ما في السماوات والأرض وتلا وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين راه الدارمي مرسلا وللترمذي نحوه زي لا راسه مرسلا بلون يا ورا اسكي كبته صحيح الألباني صحيح الألباني لا طبعا تنش ألباني من بلوتال ألباني من بلوتال صحيح بلوتال በሌላ ምን ጨምርልን እንችላለን? ጨምርልኝ። ኦኬ ሚሽካት አልመሳቢ ቀደም 32 35ን ደግሞ ክፈተው። ኤኒዌይስ ግን ሎክ በመጀመሪያ ደረጃ ኢቭን በዚህ ጉዳይ ላይ ብዙ እንትሮች አሉት አስቀምጠውበታል እንትን ብለው ዳይፍ ብለው የተከራከሩበትን አይ ዶንት ቲንክ ሶ አላየው እንትና ይምላሽ የሰጠው አለ ኢብኑ ተሚያ ቼክ አድርገው ሜቢ አረብኛው ጥሩ ስለወቅ ከቅዝቃዜው ጋር የተያያዘ ነው ንትርካቸው ባህሪው ነው ባህሪው አይደለም የሚል ማለት ነው አገኘኝ ቅዝቃዜ የሚለው ላይ እኛ የምናነሳቸው ጥያቄዎች አሉ ለዳራዚ ይመስለኛል ምላሽ ይሰጣል ኢብኑ ተሚያ ቼክ አድርገው ቅዝቃዜ ያለ ባህሪ ነው አይደለም የሚል እጆቹ ቀዝቃዛ ከሆኑ ቅዝቃዜ ባህሪው ነው ወይንስ እንደውም አውግዞ ነው ምላሽ የሚሰጠው እነኚህ ጀማዓት እንደዚህ አካል የሚያጸል እንትን ማይቀበሉትን እነሱን ተሳድቦ ነው እንትን የሚለው እንደው ምክንያቱም እነሱ እየቀጠፉ ነው ቅዝቃዜው ተሰማው ነው የሚለው አይደለ ማመድ እነሱ ምን ብለው ይፈቱታል ፕሮቴክሽኑ ነው ብለው ይፈቱታል ፕሮቴክሽኑ ነው ለሚሉት ነው ፕሮቴክሽን ቢሆን ኖሮ አላህ ጥበቃው ዘሆል አካሉን ነው እንጂ እዚህ አካባቢ ብቻና የተወሰነ አካሉ ላይ አይደለም ፕሮቴክሽን ቢሆን ኖሮ ዘሆል ሰውነቱን ነበረ የሚጠብቀው ስለዚህ ፕሮቴክሽኑ ሳይሆን ይሄ ዲቫይን አትሪቢዩቱ ነው ብለው ፈተዋቸውንም ከፍተ ማሳየት እንችላለን እስላም ኪወን ፈተዋ ላይም አስቀምጠውታል የኢብኑ ተሚያን ማሳብ አስቀምጠውታል ዲቫይን አትሪቢዩቱ ነው ብለው አስቀምጠውታል ማለት ነው ኤንኤስ ቼክ አድርጋቸው የኢብኑ ተይሚያ አላህውን እንየው ካለ እስላም ኪው ላይ አስቀምጠውታል ሜቢ ክርስቲያን ቼክ ማድረግ ትችላለህ ከፍትልኛለህ አንዴ ኦኬ ኦኬ እሺ ኦኬ ዳራዚ መሰለኝ እሱ ምላሽ የሰጠበት ሊንክ ላክልህ ነው ያስኪ አይ ቲንክ ቆይ ማግኘት የምችል ይመስለኛል እስኪ እኛው መጀመሪያ ቼክ ያድርግልንና አንድ በአረብኛው በእንግሊዘኛው ማላክሽ እንትን ላይ ማለት መሰለኝ $net.com ላይ ማለት መሰለኝ እዛም ላይ ያስቀመጡት መሰለኝ ኢብኑ ተሚያን ሙሉ በአረብኛው እንግሊዘኛ እንትን ላይ እስላም ኪው ላይ ያስቀምጠውታል ቆይቻለሁ ካነበብኩት ሻሚላ ላይ ያለ በጣም ትልቅ ነው ይሄንኛው ይጠብቃል እና ይጨርሰው አንበበው ስክሪንሾት አድርገውና አንበበው ይሄንን ማሜ አለ ስክሪንሾት አድርገውና ቼክ አድርገው ይሄንን በአረብኛው ያለውን ቼክ አድርገው የኢብኑ ተሚያን ነው አይደል ይሄ ምን ላይ ያለው ይሄ ቅድም ያነበበው ወይስ የኢብኑ ተሚያን ሻሚላ ላይ ማለት ነው የኢብኑ ተሚያን ምን ላይ ነው ሻሚላ ላይ ታገኘዋለህ ስክሪንሾት አድርገውና ቼክ አድርገው ሰዓት እየገደልን ስለሆነ የተወሰነውን የቆረጠውን ትንሽ ላምበው ትንሽ ዝቅ አድርገው አይደለም ወደ መልሰው አንዴ አይዋ ትንሽ መለስ አሁንም መልሰው እሺ ቆይ ያነበብኩ صفة ذاتية خبرية ثابتة لله عز وجل بالحديث الصحيح الدليل حديث معاذ بن جبل رضي الله عنه فإذا أنا بربي عز وجل يعني في المنام شوف إيه بهالمكان بمنام من أي هذا
አሁን አንተ በእንትን እንዲሆነ ነው ያው ችግር በህልም ነው ያኒ ፊልም መናም ማብራሪያ ውስጥ ትግባ። ቅድሚያ ሐዲሱ ምንድነው ይላል? ሲፈቱን ዛትየቱን ነው። ሲፈቱን ዛትያ ማለት ይሄ ምንድነው? ሐዲሱ ቅድሚያ እንስማማ። ሐዲሱ ምንድነው አለ? ሐዲሱ ምንድነው አለ? ሐዲሱ ምንድነው? ሐዲሱ صحيح بالحديث الصحيح ነው በአላሁ ተባረከ ወተዓላ አታዙራ እንግዲኛውን አረብኛውን አድርግልኝ ወልስላል ችግር የለው። ሲፈቱን ዛትየቱ ማለት ለአላህ ተባረከ ወተዓላ የሚገለጽበት የሆነ ባህሪ ነው ካለ በኋላ እነዚህ ባህሪያቶች ደግሞ ሶሂህ በሆነ ሐዲስ ውስጥ ተገልጸዋል ካለ በኋላ ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው እንዳዩት እሺ የሙሐመድ ህልም ትክክል ነው አይደለም? እኮ ሊሄድልህ ነው እኮ እሱ አለ ተጠቅሷል። ሙሐመድ ህልም ትክክል ነው አይደል? ለዛ አርጉመንቱ እሱ ሌላኛው አርጉመንት ያ ገብቶኛል። ቆይ ልጨርስና እናወራለን። ያኒ ፊልመና ማለት በህልም ነው። ወሩኢል አንቢያኢ ሐቁን ተተረጉምላል። የነብያቶች ህልም ደግሞ እውነት ነው። ወሩኢል አንቢያ አርጉመንታችን ነው ተዛጋ ደረስና ሙሐመድ ቆይ ሐዲሱ ሙሉ ለሙሉ ታች ድረስ እኮ ሊሄድልህ ነው ማለት ዝም ብሎ አንድ ቁንጽል የሆነች ነገር ይዘን ሳይሆን እስከ መጨረሻው ነውና ከዛ በኋላ እናወራለን። ያው ለመማማር ከሆነ ድረስ የተቀመጥ ነው ማለት ነው። ምን ይላል መሰለህ? ትንሽ ዝቅ አድርገው ክርስቲያን አይደለም መልሰው እያልኩ ነው እንትና አትበልም። አይዋ ይሄ በመናም ነው። የነብያቶች ደግሞ ህልም እውነት ነው። في أحسن سورة فقال يا محمد فيما يختسم الملأ الأعلى قلت لا أدري ربي قال يا محمد فيما يختسم الملأ الأعلى قلت لا أدري ربي قال يا محمد فيما يختسم الملأ الأعلى قلت لا أدري ربي فرأيت وضع كفه بين كتفي حتى وجدت بردا أنامله في صدري قال شيخ الإسلام فقوله أي الرازي وجدت بردا أنامله أي معناه وجدت أثر تلك العناية يقال له أثر تلك العناية كان حاصلا على ظهره وفي فؤاده وصدره فتختص أتسقى اوكي بيتورك مسارين كريستيان وضع ታብታብ አድርጉት። ሪፖርት ነው ኔትወርክ ነው? ወደ አስገባኝ ቁጥር ስጡ። ኔትወርክ ነው ያ ኔትወርክ ተቋርጦብኝ ቀርታ በጣም محمد قاتل محمد ساعات بتاعم قتل أفضل محمد فتختصيص أثر العناية لا يجوز إذ عنده لم يضع بين كتفين شيء قط وإنما المعنى أنه صرف رب عنايته إليه من مثلا ملو الله تبارك وتعالى برسول صلى الله عليه وسلم جربال ويمدمو بدرتاتቸው ላይ አስቀመጠ የሚለው የማዕና ወይም ደግሞ የእውነት እጁን ሳይሆን የዒና ማየት የማጠንከረና የማገዝን የሆነን ቁዋ ሰጣቸው ኃይል ሰጣቸው ለማለት እንጂ እጁ ማስቀመጥን አይደለም እያለ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ። አይደለም ሐዲሱ እንደዛ አይደለም። ይሄው ሹፍ የኢብኑ ተይሚያ አይደለም። የኢብኑ ያራዚ ነው እየተቃወመ ነው እየተቃወማቸው ነው እንደዛ ብለው የሚያምኑትን ኢብኑ ተይሚያ እየተቃወማቸው ነው። አንብበው وإنما المعنى أنه صرف رب عنايته إليه فكان يجب أن يبين أن أثر تلك العناية متعلق بما يعمه تنشي دبززي على بينه يتعين عدل دبزز ولا تنشي نتوقع على يتعين እንደዛው አይታይም ደብዝዟል አይታይም
እኔ ጋ ያው ነው ግን ኤኒዌይስ ቼክ አድርግ። በቃ ስክሪንሻት አድርገውና ቼክ አድርገው። ኢብኑ ተይሚያ እየተቃወማቸው ነው። አንተ ያልከውን እየተቃወማቸው ነው። እና የአራዚ ሀሳብ ነው። አንተ ከላይ ያነበብከው ገና እንደዚህ ብለው የሚያምኑ አሉ ብሎ ይመጣና ይመታዋል። እንግሊዝኛውን አውጣለ ክርስቲያን ምን ያደርገዋል? በእንግሊዝኛው ላይ ባጭሩ አስቀምጠውታል። እንትን አድርገው እየተቃወማቸው ነው። እንደዚህ የሚለው የሚያምኑ ስህተት ነው፣ ዲቫይን ፕሮቴክሽን ኬሩን ምናምን የሚጠቁም ነው የሚሉ ውሸት ነው። በእርግጥም እንትን ነው ብሎ ነው የሚያምነው። የእጁ ይሄ ቅዝቃዜው ራሱ ባህሪው ነው ብሎ ነው የሚያስቀምጠው። እንትና ኢብኑ ተይሚያ ክርስቲያን አለ ያ አይ ቲንክ ሐዲሱ ሳሂህ ነው። ቼክ አድርጋቸው። በቃ ኤኒዌይስ ዋና ቶፒካችን ምንድነው? እሱ መሐመድ እጁ እንትን ማለቱ ላይ ነው። በእጆቹ በሁለት እጆቹ አደምን የፈጠረ ትከሻውን መታው። ያንን እንትን ማለቱ የሚታመን ነው ማለት ነው። እጆቹም ቀዝቃዛ መሆኑ ታማኝ ናቸው። ሐዲሱም ቀዝቃዛ ነው የሚለው የነቢያት ህልም ደግሞ ትክክል እውነት ነው ተብሎ የሚታመነው ለውጥ እንትን የለውም ብለው የምታምኑት በትክክል እኔን እንኳን ሴጣን ተመስሎ ስለማይመጣ እኔን ካያችሁ ኤግዛክትሊ እኔ ነኝ ብሏል መሐመድ። የመምሰል ምናምን ነገር አይደለም። ስለዚህ ኤግዛክትሊ አላህ ነው በዛ እንትኑ ማለት ነው። ራይት ህልሙ ማለት ነው። ህልም ነው ብለው ቢፈቱትም ስለዚህ ቅዝቃዜን ራሱ ዲቫይን አትሪቢዩቱ ነው። ልክ እንደ እጁ እንደ አይኑ እንደ አላህ እጅ እግር እንደዛ ቅዝቃዜም ያላህ ባህሪ ነው ብለው ነው ያስቀመጡት። ሰው ምንድነው ዋና ፖይንታችን ግን ቅዝቃዜ ያላህ ባህሪ ከሆነ እጆቹን ደግሞ በመሐመድ ትከሻ ላይ ሲያኖር ወጣ የአላህ ትከሻን ጣቶቹ ጫፍ መጨረሻዎቹ ቅዝቃዜዎቹ ያላህን አይሚን ሶሪ የመሐመድን ትከሻ ከነኩ ያላህ እጅ አይሚን የመሐመድ እጅ ባላህ ትከሻ ሲያርፍ ጫፎቹ የጣቶቹ ጫፍ ደግሞ ጀርባውን ከነኩ ጣቶች መካከል ነው የሚለው። ስለዚህ እነኚህ ምን ለማሳየት ነው እኛ ያመጣ ነው? ያላህ እጅ ፊዚካል ነው፣ አካላዊ አካሉ ኖርማሊ ፊዚካል ነው፣ ፊዚካል የሆነ አካል ነው። መንፈስ ምናምን ተብሎ አይሰጠውም፣ አካል ነው። ፕሬዠር ማሳረፍ የሚችል ነው። ልክ አደምን እንዲመታ መታ እንዳደረገው በእጆቹ ደግሞ በጭቃ እንደሰራው መስራት የሚችሉ እጆች ናቸው። ስለዚህ ከፍጥረት ጋር አልተነካካም የሚለው እንዴት ነው? እሱ አይመጣውም ነው። ምክንያቱም ሲሰራ አርቦል ብሎ ነው የሰራው ተብሎ ስለሚታመን አራት ነገሮችን በእጆቹ ሰርቷል ተብሎ ስለሚታመን ምንድነው እሱ? ኔትወርክ የኔ ነው ወይንስ የናንተ ነው? ኖርማል ነው። ኦኬ ስለዚህ እንዴት ታዩታላችሁ ይሄንን ወገኖቼ ዘመዶቼ? ማረኝ አላህዬ እንዴት ነህ? ማረኝ አላህዬ ማረኝ አላህዬ አልሰማም። ላኢላሃ ኢለላህ ሻዳያት ይዘናል እዚህ ቁጭ ብሎ ስሙን እንድንጠራ ላኢላ ይሰማል ይሰማል። ወደ አመጣ እንኳን ደህና ቆያችሁ። መልካም። አላህ አደምን በእጆቹ ነው የፈጠራቸው ብለህ ታምናለህ? ይሰማል? አትሰማለህ? ቀጥል። ቀጥል። ትሰማለህ? ሄሎ ትሰማለህ? ቀጥል። ኔትወርካችሁ ዛሬ ክርስቲያን አለ። ትሰማለህ? ቀጥል። ጥያቄ አለኝ። ኦኬ መልስና ቀጥል። ትጠይቃለህ በዛው። ምንድነው ያልከኝ? ተናግረኛል። አደምን አላህ በእጆቹ ነው ወይ የፈጠረው?
አዎ ኦኬ ከምንድን ነው የፈጠረው አደምን አላህ? ከጭቃ ነው ካፈር። ስለዚህ በጭቃ አብኩቶ ነው የሰራው አደምን ማለት ነው አላህ? እውነት ነው። ኦኬ ስለዚህ የአላህ እጅና ጭቃ ተነካክተዋል ተገናኝተዋል ማለት ነው። አዎ ኦኬ ስለዚህ ፍጡርና ፈጣሪ ያልተነካካም የሚባል አስተምሮ የለም። አፈሩ ፍጡር ነው አይደለ? አዎ የአላህ እጅ ደግሞ ፈጣሪ ነው አይደለ? አዎ ስለዚህ ፍጡርና ፈጣሪ ተነካክተዋል። አዎ ምድርን እኮ አላህ ሱብሃነሁ ወተዓላ ነው የፈጠረው። ያ ስለዚህ ከዛሽ ከምድር ላይ ደግሞ አፈርን ወስዶ ሁለቱን የሚገማውን ጭቃ አብኩቶ አደምን ሰርቶታል። አደምን ከሰራ ደግሞ ትከሻው መታ መታ አደረገው። ነጭ ፍጥረታቶችን አወጣ፣ ነጫጮችን ገነግቡ አላቸው ይላል። ግራ ትከሻው መታ መታ አደረገ፣ እነሱን ደግሞ እንደዛው በተቃራኒው ወደ ገሃነም አላቸው ይላል። ስለዚህ ቀጥታ አደም ያላህ ፍጡር እንደመሆኑ አፈርም ደግሞ ያላህ ፍጡር እንደመሆኑ አስቀድሞ አፈርን ፈጥሮ ከዛ በኋላ አፈሩን ያንን ከገማ ጭቃ አደምን ሰራው ማለት ነው። ከሚጨለጨል ከተለያዩ አፈር ጭቃዎች ለውሶ አደምን ሰራው ማለት ነው አይደል? እውነት ነው። ኦኬ ልክ ነህ። ስለዚህ አላህ ጭቃ የነካበት አካልና ያልነካበት አካል አለው ማለት ነው። እንዴት አልገባኝም። ለምሳሌ እጆቹ ጭቃ ሲነኩ ሌላው አካሉ ጭቃ ነክቶታል? በእጁ ነው እኮ የሚሰራው። ስለዚህ ሌላው አካሉ ደግሞ ጭቃ አልነካውም ማለት ነው። ሁን ያለው ነው ያደርጋል እኮ ፈጣሪ አላህ ሱብሃነሁ ወተዓላ። አዎ ሰው ሁን ካለ ሰው ይሆናል። ኦኬ ነገር ግን አደምን ደግሞ እንደዛ አይደለም ያደረገው። በእጆቹ ነው የሰራቸው። አዎ እሱንማ ነገርኩ እኮ። ግን ምድርንም ለራሱ ሲፈጥራት በቃ ሁን ነው፣ ኩን ፈየኩን ይላል። ሁን ያለውን ነገር ሁሉ ማድረግ ይችላል ነው። ኩን ፈየኩን ይላል። አሁን እኔ በእርግጥ ማውራት የፈለኩት ፖይንት ስለ ነብዩ ኢሳ ነበረ፣ ስለ ኢየሱስ ክርስቶስ ነበር ላወራ የገባሁት። ምንድነው እሱ የምታወራው? ስለ ኢየሱስ ክርስቶስ ወይም ስለ ኢሳ፣ ስለ ነብዩ ኢሳ ማለት ነው። እና ኢየሱስ አይደሉም። ምንድነው እሱ የምታወራው? ይፈር በጣም እያስቸገረ ነው ዛሬ። ክርስቲያን አንዴ ብሎታል አይ ቲንክ መሰለኝ። ናገባ አንተ ሰውዬ። ስለ ኢየሱስ ክርስቶስ ወይም ስለ ኢሳ ነበረ ሁሱ። ምንድነው ስለ ኢየሱስ? ኢየሱስና ኢሳ አይደሉም ወንድማችን። ኢሳና ኢየሱስ አይደሉም፣ አንድ ናቸው እንጂ አንድ አይደሉም። ኢየሱስ ክርስቶስና ኢሳ ነብዩ ኢሳ ናቸው፣ አንድ ናቸው። አንድ ሰው ነው። አንድ አይደለም። በሕግ አምላክ በግድ አንድል ታደርገው እንዴ? አንድ አይደሉም። አንድ አይደለም። ያስረዳኝ። ስለዚህ ማብራሪያ እንድትሰጠኝ ብዬ ነው እንግዲህ አስፊ። ኢየሱስ ፈጣሪ ነው፣ ኢሳ ደግሞ ገና እናንተ ፍጡር ነው ብላችሁ የምታመልኩት አይደል? የምትከተሉት አይደል እንዴ? ማብራሪያ ስጠኝ፣ ቀጥል። ስለዚህ ይኸውልህ እናንተ ቁርአን ላይ ኢሳ የሚባል አንተ ለምሳሌ እናት አለች አይደለ? እናት አባቶች ይኖራታል፣ አባትና እናት ይኖራታል። እናትህም እውነት ነው። የአንተ እናትና አባት ስሟ ለምሳሌ ሳዳ ቢሆን ከዛ አባትና እናቷ ደግሞ እናቷ ሀሊማ አባቷ ደግሞ ሙሐመድ ቢሆን አንድ ሰው መጥቶ እዚህ ጋር ከጎን ያለችው ማህሌት መጣ እናቴ ሳዳ ነው ስሟ ካንተ እናት ጋር የሚመሳሰል ማለት ነው። አባቷ ግን ኑሪ ነው፣ እናቷ ደግሞ
ሀሊማ ነው ብትል ያንተና ልትሆን ትችላለች? ታንተና ጋር ተመሳሳይ ነች? ይኸውልህ ፖይንቱ ያወራው ፖይንቱ የት እንደሚለያይ ልንገርህ። አሁን ኢየሱስ እና አሁን ክርስቲያኖች ኢሳን ኢየሱስ ክርስቶስ ነው የምትሉት። እኛ ደግሞ ነብዩ ኢሳ እንለዋለን። አሁን ነብዩ ኢሳን የወለደችው መርየም ናት። እናንተ ደግሞ ማርያም የምትሏት ማለት ነው። እሺ አሁን ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት መርየም ማን ፈጠራት ነው? መርየምን ማን ፈጥሯት ኢየሱስ ክርስቶስን እንዴት ፈጠረችው ነው? እንግዲህ ከባድ ጥያቄ አመጣለህ። የከባድ ጥያቄ ኢሳ ማን ይመልሰዋል? ወይም ኢየሱስ ክርስቶስ እሷን ፈጠራት ወይ ነው? እሷን የፈጠራት ወይስ እሷ ናት የፈጠረችው ነው? እሷ ከፈጠረችው እሷን ማን ፈጠራት ነው? ይሄን እንድታብራራልኝ ነው ፎይ በግልጽ እንድንረዳዳ ብዬ ነው። ጎበዝ እዚህ ላይ ነው የክርስቲያንና የሙስሊም ዋና ፖይንትና መለያው። ተዋሊ ብልቱን ያገኛ ዋናውን ደምስሩ ላይ ነው የቆምከው። ጎበዝ ሀቅቱ ይሄ ነው። ያ እውነቱ ይሄ ነው። ሐቂቃ ነው። በደንብ አስተውል። ስም ማን ነው? ማን ብዬ ልጥራ? የኔን ነው ኢብራሂም። ኢብራሂም ጎበዝ። ሉክ በደንብ አስተውል። በደንብ አስተውል። ማርያምን የፈጠራት ቃል ነው። አካላዊ ቃል ሁሉን የፈጠረ ነው። ሁሉን ያስገኘ ነው። እኛ አምላካችን ቃል አለው ብለን እናምናለን። ኢብራሂም አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው። እናንተ ኢብራሂም ኢየሱስ ክርስቶስ ማለት ነው ወይ? አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው ብለህ ታምናለህ? ቃል ቁርአን ነው ያላህ ቃል። ጎበዝ። እና ቁርአን ፍጡር ነው እንዴ? ቁርአን እኮ ፍጡር አይደለም፣ ያላህ ቃል ነው አልኩ። ለህዝብ መልእክት ነው፣ ሜሴጅ ማለት ነው። ኢብራሂም ሜሴጅ ነው። ለአንተ ቴክስት ወይ ሜሴጅ ብጽፍልህ የኔ ሜሴጅ ማንበብ አለብህ። ችግር የለውም። የኔ ሜሴጅ ደግሞ ፍጡር ነው። ቁርአን ፍጡር አይደለም አይደለ? መልስ። ቁርአን ፍጡር አይደለም ቁርአን ፍጡር ነው ፍጡር አይደለም? ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ንግግር ማለት እኮ ነው። ቁርአን ማለት ያላህ ንግግር ወይም ሜሴጅ። አሁን ሜሴጅ ችግር የለውም እኮ እሱ ንግግሩ ሜሴጁም ይሁን ፍጡር ነው ፍጡር አይደለም? ያላህ ቃል ማለት እኮ አሁን ለአንተ ግልጽ እኮ ነው እኮ። ያ ቃል የኔ ቃል ለምሳሌ ፍጡር ነው። ቃሉ ነው አልኩ። አሁን ላ ኢብራሂም የኔ ቃል ለምሳሌ ፍጡር ነው። ያላህም ቃል እንደኔ ቃል ፍጡር ነው። ምን አይደለም? የፈጣሪ ቃል ምንድን ነው የሚባለው? ምንድን ነው? እኔም አላውቅም እኮ እየጠየቅኩ ነው እኮ። መልእክት ማለት ነው እኮ። የኔም ቃል ማለት ነው ለህዝብ ለኡመቱ። ችግር የለውም። የኔም ቃል መልእክት ሊባል ይችላል። ስቲል ግን የኔም ቃል ፍጡር ነው። ያላህም ቃል እንደዛ ነው። አሃ የሰው መልእክትና የፈጣሪ መልእክት አንድ አይደለም ነው። ቁርአን ነው። አሁን ያላህ ቃል ምንድነው? ቁርአን ነው። ስለዚህ ያላህ ቃል ቁርአን ፍጡር ነው ፍጡር አይደለም? አሃ ፍጡር ማለት እኮ ህይወት ያለው ነው። አሁን ይሄ ደግሞ መልእክት ነው አልኩ እኮ። ትምህርት ማለት ነው። አሁን ይሄ ትምህርት ነው። ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ድንጋይ? ድንጋይ ህይወት የለውም። ፍጡር ማለት ህይወት ያለው ከሆነ ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ማለት ነው ድንጋይ? ፍጡር ማለት እኮ ህይወት ያለው ነገር ማለት ነው። መፍጠር ማለት ያማ ድንጋይ ፍጡር አይደለም እኮ። ቆይ ህይወት ያለው ከሆነ ፍጡር የሚባለው ድንጋይ ፍጡር ያለው ብቻ ከሆነ ፍጡር የሚባለው ድንጋይ ካልፈጠርከው ህይወት የለውም ማለት ነው።
ኤኒዌይስ እሺ መሬት ላይ ያለ ቁሳቁስ ሁሉ መፈጠር ፍጡር ማለት ህይወት ያለው ነገር ነው። ይሄን በእንቱንማ አስተውለ ህይወት ያለው ብቻ ነው ፍጡር የሚባለው በትክክል አሁን ስለዚህ ህይወት የሌላቸው ፍጡር አይደሉም ማለት ነው። ቁሳቁስ ጉዞች ቁሳቁስ ነው የምንለው ፎይ ቁሳቁስ ነው የምንለው ድንጋይ ምናምን ማቴሪያል ቁሳቁስ ነው ፍጡራን አይደሉም ማለት ነው። አሁን ነብዩ ኢሳን አላህ Subhanahu Wa Ta'ala ነው የፈጠረው። አይ እዛ ትግባ አላህ የሚባል አካል የለም መሐመድ ነው አላህ ነው የፈጠረው። ኤኒዌይስ አንተ ቁርአንን በደንብ አስተውል። ቁርአን ያላህ ቃል ነው ብለህ ታምናለህ። ያላህ ቃል ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። በስጋ የተገለጠ እሱ ሕያው አምላክ ነው ብለን እናምናለን። ስለዚህ ኢየሱስ በስጋ የተገለጠ አምላክ ነው ብለን እናምናለን። አምላካችን ቃል አለው። አምላካችን እስትንፋስ አለው። አምላካችን ልብ አለው። ልቡን አብ ብለን እንጠራለን በክህነት አስተምሮ። እስትንፋሱ መንፈስ ያዝ ማይከስ እሺ አብ ወልድ መንፈስ ቅዱስ ብለን እንጠራለን። ስለዚህ ቃል አንድ ቃል አላቸው። ያ ቃልም ምን ተብሎ ይጠራል? ወልድ ተብሎ ይጠራል። የአብ ልጅ ተብሎ ይጠራል። አንድ እስትንፋስ አላቸው። ይህ እስትንፋስ ደግሞ ለአብና ለወልድ የባህሪ እስትንፋሳቸው ነው። የባህሪ ህይወታቸው ነው። መንፈስ ቅዱስን ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። አካላዊ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። መገኛውን አብ ለወልድ አባቱ ብለን እንጠራለን። የባህሪ አባቱ ብለን እንጠራለን። አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ለአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው። ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሚውት አይደለም፣ ቃል አለው። እንደዚህ ድምጸት ያልሆነ አካላዊ የሆነ ቃል አለው። ቃሉን ልጅ ወይንም ደግሞ ወልድ ብለን እንጠራለን። ጎበዝ። ስለዚህ ሶስት አካል አለ ብለን እናምናለን። ልብ፣ ቃል፣ እስትንፋስ። አንዱ በአንዱ ህልው የሆኑ በዘመን የማይቀዳደሙ በቦታ አይለያዩ በስልጣን የማይለያዩ ሶስት የተለያዩ አካላት ሶስት ስሞች አሉ ብለን እናምናለን። አንዱ አንዱን ያልሆኑ ቃል ወይንም ደግሞ ልብ አይደለም፣ ልብ ቃል አይደለም። በአካል ፍጹም ገጽ ፍጹም አካል ሶስት አላቸው ማለት ነው። ስለዚህ ከሶስቱ አካል በተለየ አካሉ ቃል ወይንም ደግሞ ከአብ የተገኘው የአብ ልጅ ቃል አካላዊ በስጋ ተገለጠ። ስጋን ፈጠረ፣ ማርያምን ፈጠረ። ከማርያም ደግሞ ስጋን ፈጠረና በስጋ ተዋህዶ ተገለጠ። ያ ክርስቶስ የምታየው ሁሉን የፈጠረ ስጋው ቃል ማርያም የፈጠራት ራሱ እሱ ነው። ነገር ግን ያ የምታየው ክርስቶስ በስጋ የተገለጠ እንደመሆኑ መለኮት የተዋሃደው ነው። ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ ክርስቶስ ማርያምን እንደመፍጠሩ ከእርሷ ደግሞ በስጋ ተወለደ። አንድ ሰው ወለደ ሲባል ፈጠረ ማለት አይደለም። ለሰው እንኳን ሲነገር እሷ ነች የፈጠረችው ወይስ እሱ ነው የፈጠራት ብለህ ስትጠይቅ በሰውኛ ካመጣ ነው አንተ እናትህ ወለደች እንጂ እናትህ አንተን አልፈጠረችም። ወለደች ማለት ፈጠረች ማለት አይደለም። ወለደች ማለት ፈጠረች ማለት አይደለም። ክርስቶስ ግን እሷን ፈጠራትና ከእርሷ በስጋ ተገለጠ፣ በስጋ ተወለደ። አካላዊ ቃል ስጋ ያልነበረው ሁሉን የፈጠረው ሁሉን ያስገኘው ከሷ ስጋና ደምን ነሳ። ከሷ ስጋና ደምን ወስዶ ተካፍሎ መለኮት ብቻ የነበረው ቃል በዛ በስጋና ደም ተዋህዶ ተገለጠ። ቃል ስጋ ሲሆን ጸጋና እውነት ተሞልቶ በዛ ሲያድር ፍጹም ሰው ሆነ። ፍጹም አምላክ ፍጹም ሰው።
ያ ክርስቶስ ማርያምን የፈጠራት ነው። አንተ ግን ምን ታምናለህ? ያላ ቃል ዘላለማዊ ነው። ያ ዘላለማዊ ቃል ቁርአን ሆነ። ቁርአን ፍጡር ነው ወይ ስትባል ፍጡር አይደለም ትላለህ። ወረቀቱስ ፍጡር ነው፣ ቃሉስ ፍጡር አይደለም። ስለዚህ ያላ ቃል መጥቶ ወረቀት ላይ ያደረፈ ወረቀቱ ፍጡር ነው፣ ቃሉ ፍጡር አይደለም። የህንድ ፊልም የሆነ እምነት እያሉህ ነው እፎይ። የህንድ ፊልም የሆነ እምነት የህንድ ፊልም ምን እንደሆነ ላሳየህ። ደስ ሲለኝ እኮ አላህ ስንት አካል አለው? አላህ ስንት አካል አለው? ቆይ የህንድ ፊልም ምን እንደሆነ ላሳየህ። አሁን ከሌሊቱ 9 ሰዓት ላይ የህንድ ፊልም የሆነ እምነት በችግር የለውም። የህንድ ፊልም እንትን አክሽን በዛባቸው። ቆይ እንደዚህ አዘጋጅልኝ። ቆይ የህንድ ጣዖታቶች ሁለት እጃቸው ጣዖታቸው እንደዚህ ነው። አዘጋጅልኝ ክርስቲያን ኢሜጁን። የህንድ ጣዖታት ነው ሁለት ቀኝ እጅ ያላቸው እንደዚህ። የህንዶችን ጣዖታቸው አዘጋጅልኝ። አላህ እንደዛ እንደሆነ ላሳየህ። ሁለት ቀኝ እጁ እንደዚህ ያለ፣ አንድ እግር ብቻ ያለው፣ ፊቱ የሚዘገንን ባት ብቻ ያለው የህንድ ሆረር 6 እጅ ያላቸው ምናምን አሉ የህንድ ጣዖታት ማለት ነው። እጃቸው እንደዚህ ያለ ብቻ እንደዚህ ማለት ነው። ኢሬጉላር ሼፕ። ክርስቲያን አዘጋጅልኝ። የህንድ ፊልም ማን እንደሆነ ላሳየህ። ኢየሱስ አንተን ነበር ተዘጋጅ፣ ችግር የለውም። አንተን ነበር የሚመስለው፣ ፂሙን ያሳድግ ነበር አሉ። ታዲያ ምን ችግር አለው? ኢየሱስን የሚመስል ታዲያ ምን ችግር አለው? ወንድማችን የምናፈር መስሎ ነው እንዴ? ዶወሪ የህንድ ፊልም እንትኖች ይህንን ይመስሉት። እጃቸው አላህን አውጣለት ክርስቲያን፣ አላህን ራሱ የህንድን እንትን ካላወቀው አላህ ነች እቺ። ሀዲሱን አሳየው እዛው። ይህንኛውን አስተካክለውታል። አላህ አንድ እግር ነው ያለው፣ ሁለት ቀኝ እጅ እንደዚህ ያለው። ሀዲሱን አንብብለት። ሁለት ቀኝ እጅ ያው two hand, both of them are what? right hand። ሁለት ቀኝ እጆች ያሉት ህንድ ፊልም ላይ ነው የምናውቃቸው እነኝን። ኤኒዌይስ ባትባልጉ ጥሩ ነው። ከዚህ የከፋ ደግሞ ልናመጣ እንችላለን። እንትኗን የለበሰችውን ደግሞ ልናመጣለን፣ ባለ ሂጃቡን ልናመጣለን እንችላለን። እየዘለለ የሚሄድባት ማለት ነው። የህንድ እንትኖች ናቸው የሚከረባበቱታል። ኤኒዌይስ ወደ ቶፒኩ መለስ እንበልና ማረኝ አለ ዛሬ እኔ ጋ ነው። ጥቁር ነው ማረኝ ይታያል። ክርስቲያን ጥቁር ነው። እፎይ አዳምጠኝ፣ እኔ አልጨረስኩኝም እኮ። ጨረስክ እንጂ አሁን ወደኛ ቶፒክ ተመለስ እንጂ ተው እንጂ። ይኸውልህ አይደለም፣ ይኸውልህ በጎን ሌላ ሰው ሲያወራህ እንትን አትበል። እኔ እናንተ እንጨርስና ተማምረን እንለያይ በፍቅር። ምን ችግር አለው? አሁን ገብቶሃል እኮ የኛን አስረዳውህ። አልጨረስኩም እኮ እኔ። ይኸውልህ እኔ እኮ ገና ያንተን ጥያቄ እንትን ያንተን መልስ እየሰማሁኝ ነው። እና እኔ ደግሞ ልጨምርልህ አንድ ነገር። ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታውን ነው የምናወራው። እፎይ አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራ ወይም በቀጠፍነው የመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ። አሁን እውነታውን ነው። ይሄንን ዙሪያውን ያለውን አይደለም። ሞዴሬተር እየተባለ ነው። ሞዴሬተሮች የሉም መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድርም ማን ነበር ሲጠብቃት የነበረው 9 ወር ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ አትበል። ኢሳ መሐመድ ያመጣው አስተምሮ ኢየሱስ ክርስቶስ በለው፣ ችግር የለውም። ጎበዝ። እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ፣ ወይንም ደግሞ የሆነ አርሽ ላይ ቁጭ ያለ አይደለም። የኛ በሁሉ የሞላ ከቦታና ከታይምም ውጪ ያለ ነው። 9 ወር ተረግዟል። ይሄን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ
በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማኅፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ እያለ በምድር አለ። ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ ይላል። ዓለሙ በሱ ሆነ። ዓለሙ በማ? በክርስቶስ በቃል። በምን ነበር ይላል? በዓለም ነበረ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለሆነ ቃል ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። ቁጥር 18 ላይ አደ ክፈተው ክርስቲያን አብን ያየው ማንም የለም አንድም ስንኳን፣ በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ ያለው በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ከላካቸው ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለው ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ እሱ የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ። የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው። ስለዚህ ወደ ቶፒኩ እንመለስ። ይቅርታ እዚሁ ላይ ብቻ አንድ ጥያቄ ጠይቀህና በዛ ወደ ሌላ ቶፒክ ታልፋለህ። ምን? ኢየሱስ ክርስቶስ አርጓል አይደለ? እሺ ቀጥል። መጣው አንዴ። ኢየሱስ ክርስቶስ ያረገው ስጋ ቤት ነው ያለው አሁን ላይ? እንዳለ የተናገረው ነገር በሙሉ ውሸት ነው። ማን ኢብራሂም ለኔ በውስጥ ጻፍልኝና እና ውሸት መሆኑን ከፍ ያሳየና ውሸት መሆኑን ከፍ ብላ አሳየን። እሺ ውሸት መሆኑን መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈተው። ውሸት የተናገረውን ከፍ ብላ አሳየን። ተናገር እስኪ የዋሸው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ከስፔስ ውጪ ነው ያለው አይልም። መዝሙረ ዳዊት ምዕራፍ 33 ቁጥር 13 እግዚአብሔር በአንድ የሚታርግ በሰማይ ያለው ነው። በሰማይ ያለው የሚሽከረከር ከሌሊቱ 9 ሰዓት ላይ የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚከት አይደለም። ፊዚካል ቦዲ አይደለም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል ይላል መጽሐፍ ቅዱስ። ስለዚህ አትዋሽ። መዝሙረ ዳዊትን ክፈት። መዝሙረ ዳዊት ምዕራፍ 33 ቁጥር ሚዩት አድርግ። አንድ ጊዜ ተረጋጋ። አላረግማ። ለምን ተዋሻለህ? አትዋሽ። ተረጋጋና አሁን ዋሻ ያልከውን ለምሳሌ የዮሐንስ አንተ ራሱ እየዋሸህ ነው። ሚዩት አድርግ። ስለዚህ እንዳንተ አላህ የሚወጣ የሚወርድ አምላክ አይደለም እኛ የምናመልከው። ይሄ ጣዖት ነው። እግር ያለው እጅ ያለው ባት ያለው አይን ያለው የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚጭን እንደዚህ አይነት አምላክ የለም። እንደዚህ አይነት አምላክ ግዑዝ ነው። እንደዚህ አይነት አምላክ እኛ ጣዖት ነው ብለን ነው የምናውቀው። እሺ አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? አትዋሽ። ስላላህ አልተጠየቅም። አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? ከአንዴ አላህ ይወርዳል አይወርድም? ከሌሊቱ 9 ሰዓት ዱብ እያለ በፓራሹት ነው የሚወርደው። በምንድን ነው የሚወርደው? ቆይማ አይደለም። ይኸው በእውቀት እናውራ ወንድም፣ በእውቀት እናውራ። ተረጋጋ። በጣም ጥሩ። አሚር ሚውተር አልተጠየቅም። ሚውተር። ስለዚህ ምንድነው አዳምጠህ ተምረህ ከዛ በኋላ ውሸት ነው
የሚል ነገር አመጣ። አንድም የተናገረው ውሸት የለም። እዛ ኡስታዞቻችሁ እንደሚንቦጫረቁት አይደለም፣ ያለ ማስረጃ ያለ አባቶች የፈቱበትን አንድ ሳያመጡ እንደሚያቦኩት አይደለም። ኦኬ አንተም የነሱን ይዘህ መተህ እዚህ ጋር ለማውካት አትሞክር። ኦኬ እፎይ የኔን ጥያቄ ምንድነው ውሸቱ? ማንኛው ነው ውሸታ የሚለው? ስለ ውሸት ምናምን ሳይሆን ጥያቄ እኔ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ነው የሚባለውና ኢየሱስ ክርስቶስ ሲያርግ የሱ ያረገው ስጋ የት ነው ያለው? አይ ማስረጃ አምጣ። ማን ነው እንደዛ ያለው? ማስረጃ አምጣ። ስለምን አብ ወልድ መንፈስ ቅዱስ አምላክ አንድ አካል ናቸው ብለን የምናምንበትን ማስረጃ አምጣ። በአብ ወልድ መንፈስ ቅዱስ ነው የምታምኑት አይደል? አብ ወልድ መንፈስ ቅዱስ በአካል አንድ የመንፈስ ውስጥ አይደል? ማስረጃ አምጣ። እናምንም እንደዛ ብለን እንደዛ የምታምኑት ብለን ለምን ተሳሳትኩ? ይቅርታ ነው ስለሱ ሳይሆን አሁን ኢየሱስ ክርስቶስ ሲያርግ ያረገው ስጋ የት ነው ሄደው? ማናምነው ለምን ትንተራዳ ታዲያ? እሺ ይቅርታ ስለሱ ግን አሁን የኢየሱስ ክርስቶስ ስጋ ሲያርግ የት እንደሄደ ብቻ ንገረኝ ከይቅርታ ጋር። ኦኬ ሶሪ። በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በትንሳኤ ስጋ ነው የተነሳው። አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 አካባቢ ላይ የተሰቀለውን አብሮት ምን ይለዋል? ዛሬ በገነት ከኔ ጋር ትሆናለህ ይለዋል። ወደ ገነት ይዞት ይሄዳል ማለት ነው። እንደገናም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ከቁጥር 1 ጀምሮ እስከ 6 አካባቢ ላይ ይሄዳለው ስፍራን አዘጋጅላችኋለሁ ይላል። ስጋው ምንድነው? እንደኔና እንዳንተ ሜርሊ ሰው ብቻ አይደለም፣ በሁሉ የሞላ ስለሆነ እሱ መለኮት የመለኮትን ገንዘብ ያደረገ ነው። ስለዚህ ወዴት ነው? ስፍራን አዘጋጅላችኋለሁ ወደ እኔም ወስዳችኋለሁ አለ ማለት ነው። ወደ እኔ ነው የሚወስደን፣ ወደ እሱ። የኔ ያለው እሱ በገነት ወሰደው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ይመስለኛል ባልተሳሳት። እኮ ስቲል ነው ወስዳችኋለሁ ወደ እኔ። አንዴ ክርስቲያን አንዴ መክፈት ከቻልክ አንዴ ክፈተው። ኔትወርክ ዛሬ በጣም እኔ ጋርም እያስቸገረኝ ነው። ቀጥል ክርስቲያን። ኦኬ እሺ። ልባችሁን ታወቅ በእግዚአብሔር መኑ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ። እንዴት ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ይላል። ስለዚህ ወደ እሱ ይወስደናል ማለት ነው። እሱ ወዴት ነው? ልክ እንትን ካለ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይለዋል ማለት ነው። ስለዚህ በአብ ቀኝ ወደ ተቀመጠው ወደ እሱ እንሄዳለን። እሱም መጥቶ ይወስደናል። ልክ ራዕይ ምዕራፍ 1 ላይ ቁጥር 17 አካባቢ ላይ ያ የተወጋው የሚመጣው የምናየው መጥቶ ይወስደናል። ራዕይ ዮሐንስ ምዕራፍ 1 ቁጥር 7-8 እንደገናም ያ የወጉት ሁሉ ከደመና ጋር ከመላእክት ጋር ይመጣል። የወጉት ሁሉም ያዩታል፣ ደግሞም ይወስደናል ወደ ራሱ ማለት ነው። ደግሞ መንግስት ሰማያትን ይሰጠናል ማለት ነው። ወደ ራሱ ይወስደናል። ግን ስንነሳ ደግሞ ይሄ በስጋዊ በእንደዚህ ባለው ሳይሆን በከበረ ስጋ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 26 ምናምን አካባቢ ጀምሮ አካላዊ አይምን ምድራዊ አካል ካለ መንፈሳዊ አካል አለ እንዲህ እያለ ያብራራዋል ማለት ነው።